እንደምን ዋላችሁ ተማሪዎች። የባለፈው ክላሳችን ላይ በደንብ ስለ ሪጂናል ጂኦግራፊ እየተማርን ነበረ። ዛሬ ደግሞ ስለሱ አጠር ያለች ክለሳ እናደርግና ዛሬ በስፋት የምንሄድበት ቴምፕሬት ሪጅን ይሆናል ማለት ነው። ሪጅን የምንለው any surface of the earth that share or that have common characteristics. What kind of characteristics? Physical characteristics or to some extent they share similar economic activities ብለናል። በዚህ መሰረት ancient Greek geographers they classified region into three major parts. ማን አልን? ትሮፒካል፣ ቴምፕሬት እና ፖላር ሪጅን ብለው ከፍለውታል። የዚህ ክራይቴሪያ ምንድን ነበር ያልናቸው? the major criteria the Greek geographers were used to classify the world into three temperature and sunshine ብለናል። ስለዚህ በዚህ መሰረት ይሄ ሎ ላቲቲዩድ የምንለው አካባቢ ከየት ነው የሚጀምረው ብለናል? ከ23.1/2 ዲግሪ ኖርዝ እና 23.1/2 ዲግሪ ሳውዝ ነው። ይሄ አካባቢ ትሮፒካል ኤሪያ ወይንም ቶሪድ ተብሎ ይጠራል። ኦር ሎ ላቲቲዩድ ዞን ተብሎ ነው የሚጠራው። ይሄንን አካባቢ መልሰ ምን አደረግ ነው? ትሮፒካል ኤሪያ ሰብ ክላሲፋይድ ኢንቱ ፎር ሜጀር ዞን ኦር ፎር ሜጀር ሪጅን። ምን ነበር ያልናቸው ታስታውሳላችሁ? ኢኳቶሪያል ሞንሱን፣ ትሮፒካል ዴዘርት እና ትሮፒካል ግራስላንድ ብለን ከፈል። በደንብ የሄድንባቸው በስፋት ሁለቱን ነበር፣ ኢኳቶሪያል ሪጅን እና ትሮፒካል ዴዘርትን። ዛሬ ደግሞ ሁለተኛውን ፓርት እናየዋለን። የትኛውን ፓርት? ቴምፕሬት ዞን የሚለውን። ቴምፕሬት ዞን the zone located between Tropic of Cancer and Arctic Circle or Tropic of Capricorn and Antarctic Circle። በስዕሌ ላይ እንደምታዩት የቴምፕሬት ዞን የሚባለው ከትሮፒክ ኦፍ ካንሰር up to Arctic Circle and between Tropic of Capricorn and Antarctic Circle። ይህ አካባቢ ቴምፕሬት ዞን ተብሎ ይጠራል። ቴምፕሬት ዞን ሌላኛ ስሙ ምን ተብሎ ይጠራል? ሚድ ላቲቲዩድ ዞን ተብሎ ይጠራል። እንደምታዩት ቴምፕሬት ዞን የሚገኘው ከ23.1/2 ኖርዝ 23.1/2 ኖርዝ ምንድን ነበር ያልነው? ትሮፒክ ኦፍ ካንሰር እስከ 66.1/2 ኖርዝ ወይንም አርክቲክ ሰርክል። ይሄ በኖርዝ ነው። በደቡቡ ደግሞ 23.1/2 ይሄ ሳውዝ ላይ ትሮፒክ ኦፍ ካፕሪኮርን እስከ ድረስ እስከ ታችኛው አንታርክቲክ ሰርክል ወይንም 66.1/2 ዲግሪ ሳውዝ። በጣም ከልጅነታችሁ ጀምሮ ይህን ክላሲፊኬሽን ተምራችኋል በእርግጠኝነት። ስለዚህ ይሄ ክላሲፊኬሽን በምንድን ነበረ የተከፈለው አልን? መልሱን እንደመለሳችሁት ተስፋ አደርጋለሁ። በቴምፕሬቸር እና በሰንሻይን ነው ብለናል። ስለዚህ ይሄ ቴምፕሬት ዞን በሁለቱም ንፍቀ ክበብ ነው ያለው። በስዕሌ ላይ እንዳያችሁት በሰሜንም ንፍቀ ክበብ አለ፣ at the same time ደግሞ ደቡብ ላይ አለ። ሰሜን አለኝ ቴምፕሬት ዞን፣ ደቡብም አለኝ። ስለዚህ ከትሮፒክ ኦፍ ካፕሪኮርን እስከ አንታርክቲክ ሰርክል ኦር ከትሮፒክ ኦፍ ካንሰር እስከ አርክቲክ ሰርክል ያለውን ነው ምን ብለን የምንጠራው? ቴምፕሬት ዞን ብለን የምንጠራው። ቴምፕሬት ዞን በሌላኛ መጠሪያው ምን ተብሎ ይጠራል? ሚድ ላቲቲዩድ ዞን ብለን እንጠራዋለን፣ ወይንም ሚድ ላቲቲዩድ ሪጅን ብለን እንጠራዋለን። እስቲ what look like the climate characteristics of temperate region። አሁን ደግሞ ቴምፕሬት ሪጅን ምን አይነት የክላይሜት ካራክተሪስቲክስ እንዳለው እናያለን። ይሄ አካባቢ ምን አይነት አለው? this region have 4 distinct season። ምን ማለታችን ነው? አራቱም መለየት የምንችላቸው ዲስቲንክት ሲዝን አሉ። ሰመር፣ ዊንተር፣ ኦተመን፣ ስፕሪንግ። ለምሳሌ በኢትዮጵያ ውስጥ ስንኖር 4 ሲዝኖች አሉ አይደል? ክረምት አለን፣ በጋ አለን፣ ጸደይ አለን፣ ደግሞ ጥቢ የምንለው ወራት አለ። አራቱን ሲዝኖች መለየት እንችላለን። ሁሉም ወራት ላይ ፀሐይ እናያለን። 2 ሲዝኖች በአግባቡ መለየት እንችላለን፣ ክረምትን ከበጋ። ክረምት ላይ ዝናብ እናገኛለን፣ ሌሎች ወራቶች ላይ በአብዛኛው ዝናብ አናገኝም ደረቅ ስለሚሆን። ስለዚህ በርካታ ኢትዮጵያውያን የምንለየው 2ቱን ሲዝን ነው፣ ክረምትና በጋን። ግን when we come to temperate zone we have 4 distinct season። ምን? ሰመር፣ ዊንተር፣ ኦተመን እና ስፕሪንግ። ለምሳሌ በሰመር ዝናብ ያገኛሉ፣ በደንብ ዝናብ ስላለ ይለዩታል። ዊንተር ላይ ደግሞ በምን ይሸፈናሉ? they are covered by snow። በከፍተኛ በረዶ ግግር ይሸፈናሉ። ስለዚህ ያ በረዶ ግግር ሲመጣ አንድ ሰው ኢቭን የጂኦግራፊካል እውቀት ባይኖረው እንኳን የክላይሜት እውቀት ባይኖረው እንኳን በረዶውን በማየት ብቻ የዊንተር ሲዝን እንደመጣ መለየት ይችላሉ። ኦተመን ሲመጣ ደግሞ ዛፎች ቅጠሎቻቸውን ያረግፋሉ። ስለዚህ እያንዳንዱ ዛፍ ቅጠሉን በሚያረግፍበት ጊዜ የኦተመን ሲዝን እንደመጣ ይለያሉ ማለት ነው። ምንም በማየት by observing nature ተፈጥሮን በማየት ብቻ እያንዳንዱን ሲዝን ይለያሉ። ስፕሪንግ ሲመጣ ሃርቨስቲንግ ታይም ነው። ስፕሪንግ ላይ በደንብ ሃርቨስት የሚያደርጉበት ሲዝን ነው። ስለዚህ they have 4 distinct seasons. That means they can differentiate one season from another.
only by observing nature ተፈጥሮን በማየት ብቻ አራቱንም በአግባቡ ይለዩታል ማለት ነው። ስለዚህ አካባቢ because of distinct season there is different frequent weather change አንዱ ወቅት አልፎ ሌላኛው ወቅት በተቀየረ ቁጥር የተለያየ የአየር ጸባይ ወይንም የአየር ንብረት ለውጥ ያስተናግዳሉ። frequent weather change ነው ያለው። እዚህ ጋር እንደምታዩት የቴምፕሬት ዞኔ በደንብ ክሊር ሆኖ ይታያል። ቴምፕሬት ዞን የምንለው ይሄው እዚህ ጋር እንደምታዩት the north temperate zone አለኝ፣ southern temperate zone አለኝ። ከየት ነው? ከትሮፒክ ኦፍ ካንሰር እስከ አርክቲክ ሰርክል ወይንም ከትሮፒክ ኦፍ ካፕሪኮርን እስከ አንታርክቲክ ሰርክል ያለው ይሄ ግሪን የተቀባው ፓርት በሙሉ ምን ተብሎ ይጠራል? ቴምፕሬት ዞን ተብሎ ይጠራል። ምንድነው የዚህ ቅድም የነገርኳችሁ ፍሪኩዌንት ዌዘር ቼንጅ ወይንም በተደጋጋሚ በእያንዳንዱ ሲዝን የአየር መለዋወጥ የሚያደርሱት ምንድናቸው ምክንያቶቹ? እስቲ አንዱን ብቻ ምክንያት እንየው። አራቱ ተጠቅሰዋል እዚህ ጋር ትሮፒካል ኤንድ ፖላር ኤር ማስ፣ አንግል ኦፍ ዘ ሰን፣ ሌንግዝ ኦፍ ዘ ዴይ ኤንድ ኢፌክት ኦፍ ዘ ኮንቲኔንት ዚስ አር ዘ ሜጀር ፋክተር ዛት ኮዝድ ፍሪኩዌንት ዌዘር ቼንጅ ነው ዌር ኢን ቴምፕሬት ዞን። እዚህ ጋር የምታዩቸው አራቱ ዚስ አር ዘ ሜጀር ፋክተር that responsible for frequent weather change in temperate zone። እስቲ አንዱን ብቻ ነው angle of the sun። ይሄ angle of the sun ማለት which is affected by latitudes 0 ዲግሪ ያለኝ እዚህ ጋር 23.1 ዲግሪ ያለኝ ይሄ ትሮፒክ ኦፍ ካንሰር ይባላል። የታችኛው ትሮፒክ ኦፍ ካፕሪኮርን ነው። ከዛ 66.1 ዲግሪ ኖርዝ ይሄ ምን ተብሎ ይጠራል? አርክቲክ ሰርክል ተብሎ ይጠራል። ሌላኛው 66.1 ዲግሪ ሳውዝ አንታርክቲክ ሰርክል ይባላል። this is equator that separated the earth into equal part። ከኢኩዌተር ቀጥሎ ያለው ትሮፒክ ኦፍ ካፕሪኮርን 23.1 ዲግሪ ሳውዝ ነው። angle of the sun ስንል ባለፈው እንዳየነው because of the length of radiation the amount of temperature decrease when you go from the equator towards north pole and south pole ብለናል። ከኢኩዌተር ተነስተን ኢኩዌተር ይሄ ነው እንደምታዩት ዓለምን ለሁለት የከፈለው ጉዟችንን ወደ ኖርዝ ፖል እና ወደ ሳውስ ፖል ባደረግን ቁጥር የቴምፕሬቸሩ መጠን እየቀነሰ ይመጣል። አንደኛው የሲዝን ለውጥ የሚመጣበት ምክንያት ወይንም የአየር ንብረት ለውጥ ወይንም የቴምፕሬቸር ለውጥ እንዲኖር የሚያደርገው አንግል ኦፍ ዘ ሰን ነው። ዘ ሰን always overhead between tropic of cancer and capricorn። ፀሐይ ሁልጊዜ አናት ላይ የምትሆነው በሁለቱ ትሮፒኮች ነው። ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን ነው። ሌላ ሁለት ጊዜ አናት ላይ የምትሆነው አራውንድ ዘ ኢኩዌተር ነው። ኢስተርን ኤንድ ዘ ዌስተርን ሄሚስፌር እዚህ ጋር የምታዩት ፓርት ፀሐይ አናት ላይ የምትሆነው በሁለቱ ትሮፒኮች መካከል ነው፣ በትሮፒክ ኦፍ ካንሰር እና በትሮፒክ ኦፍ ካፕሪኮርን። ዘ ሰን ኔቨር ኦቨርሄድ አራውንድ ቴምፕሬት ዞን። ስለዚህ ከኢኩዌተር በራቀን ቁጥር ምን እየሆነ ይመጣል? ቴምፕሬቸሩ እየቀነሰ ሬንፎሉ እየቀነሰ ስለሚመጣ አንደኛው ኢፌክታችን አንግል ኦፍ ዘ ሰን ነው። ይሄ አካባቢ they receive short direct rays። ወደዚህ ስንመጣስ the rays will be long እየጨመረ ነው የሚመጣው። ሎንግ በሆነ ቁጥር the intensity or the strength of solar energy will be decreased። ስለዚህ የመጀመሪያው ሜጀር ፋክተር that responsible frequent weather change angle of the sun ነው ማለት ነው። ሌላው length of the day ነው። ለምሳሌ እዚህ ጋር ብታዩት ትሮፒክ ኦፍ ካንሰር ላይ ጁን 21 or ጁን 21 the sun always overhead northern hemisphere። በዚህ ጊዜ any country located southern hemisphere ምን ይሆናል ማለት ነው? ረጅም የጨለማ ሰዓት ያሳልፋል። ለምን? the sun is very far from them። በጣም ፀሐይ ርቃቸዋለች። ፀሐይ ጁን ላይ የት ነው ያለው? ፀሐይ እንደ በካርታ ላይ እንደምታዩት እዚህ ጋር ፀሐይ ጁን ላይ ኖርዘርን ሄሚስፌር ነው። ስለዚህ በታች በኩል ያሉት ወይንም ሳውዘርን ሄሚስፌር ላይ ያሉ ሀገሮች ረጅም የጨለማ ሰዓት እንዲያሳልፉ ይገደዳሉ። ይሄ የምን ውጤት ነው? ሌንግዝ ኦፍ ዴይ ኤንድ ናይት this is the effect of revolution ነው። መሬት በፀሐይ ዙሪያ በመዞሯ ምክንያት የሚፈጠር ለውጥ ነው። ለምሳሌ ዲሴምበር 22 ፀሐይ የት ትመጣለች? shifted from north direction to the south ከሰሜን ወዴት ትወርዳለች? ወደ ደቡብ ትወርዳለች። ይሄ በምትወርድበት ጊዜ ወደዚህ በምትወርድበት ጊዜ እዚህ አካባቢ ረጅም ጨለማ ሲያሳልፉ የነበሩት አካባቢዎች መልሰው ረጅም የፀሐይ ሰዓት ያሳልፋሉ ማለት ነው። ተማሪዎች እስቲ አንድ ጥያቄ ልጠይቃችሁ። በኢትዮጵያ የቀንና የሌሊት ርዝማኔ ብዙ ይለያያላችሁ ታስባላችሁ? እስቲ ከራሳችሁ ተሞክሮ አጠገባችሁ ካለው ሰው ጋር ተወያዩበት እስቲ። እርግጠኛ ነኝ የኛ ክረምታችን ረጅም፣ በጋችን ደግሞ ወይ በ30 ደቂቃ ወይ በ1 ሰዓት ያጥራል። ለምሳሌ ይሄ ታሳስ አካባቢ ላይ ቀኑ ቶሎ ይጨልማል፣ ሌሊቱ ደግሞ ረዘም ይላል።
ክረምት ላይ ደግሞ ቀኑ ረዘም ይልና ሌሊቱ ትንሽ አጠር ይላል። ምክንያቱ ዲሴምበር ላይ ወይንም ታህሳስ ላይ ፀሐይ ወዴት ትሄዳለች? ወደ ታችኛው ክፍል ትሄዳለች። የት? ሳውዘርን ሄሚስፌር አራውንድ ትሮፒክ ኦፍ ካፕሪኮርን አካባቢ ትሄዳለች። ኢትዮጵያ ደግሞ ባለፈው ስንነጋገር ምን ብለናል? የምትገኘው ከ3 ዲግሪ ኖርዝ እስከ 15 ዲግሪ ኖርዝ ነው። ስለዚህ ኖርዝ ሀገሮች ስለሆንን ፀሐይ ወደ ደቡብ በወረደች ቁጥር ትንሽ በጣም ሊትል ቢት ዲፍረንስ አለ በፀሐይና በቀንና በሌሊት ርዝማኔ ላይ። አውሮፓ ደግሞ በጣም ይጋነናል። ለምሳሌ በክረምት ወይንም ጁን 21 ስዊድንን ብንወስድ ምናልባት ስቶክሆልም ከተማ 22 ወይንም 23 ሰዓት የብርሃን ሰዓት ልታሳልፍ ትችላለች። አንድ የጨለማ ሰዓት ሊኖራቸው ይችላል። ከዛ እያነሰ ይመጣል 20 ከዛ 19 እያለ ይመጣል። አት ዘ ሴም ታይም እዚህ ጋር ያሉ ሀገሮች ከታች ያሉ ሀገሮች ወይንም በደቡብ ንፍቀ ክበብ ያሉ ሀገሮች የነዛ ተቃራኒ ይሆናሉ ማለት ነው። እዚህ ጋር ያለ ሀገር በክረምት ላይ 19 ወይ 20 ሰዓት ቀኑ ርዝማኔ ከጨመረ አት ዘ ሴም ታይም እዚህ ጋር ደግሞ የሌሊቱ ርዝማኔ ይጨምራል ማለት ነው። የት? በደቡብ ንፍቀ ክበብ። ለምን? ይሄ ጁን፣ ጁላይ፣ ኦገስት ፀሐይ እዚህ ስለምትሆን እዚህ አካባቢ ከፍተኛ የቀን ርዝማኔ ያሳልፋሉ። እዚህ አካባቢ ደግሞ በጣም ረጅም የጨለማ ጊዜ ያሳልፋሉ ማለት ነው። ስለዚህ እዚህ ጋር የምታዩቸው በሙሉ ትሮፒካል ኤንድ ፖላር ኤር ማስ፣ አንግል ኦፍ ዘ ሰን፣ ሌንግዝ ኦፍ ዘ ዴይ ኤንድ ኢፌክት ኦፍ ዘ ኮንቲኔንት ዘ ሞስት ሪስፖንሲብል ፋክተር ናቸው። ለምን? ፍሪኩዌንት ዌዘር ቼንጅ እንዲካሄድ የት አካባቢ? ቴምፕሬት ሪጅን አካባቢ። እሺ፣ ይህ አካባቢ በጣም የሚታወቀው በርካታ ኢንዱስትሪ የሚገኙበት አካባቢ ነው። the most industrious region in the world ቴምፕሬት ነው። አግሪካልቸር ይካሄዳል፣ በደንብ ይካሄዳል። አግሪካልቸሩን ደግሞ ለየት የሚያደርገው በዘመናዊ መልክ መካሄዱ ነው። አግሪካልቸር እዚህ አካባቢ the most modernized። ምን ማለታችን ነው? ሞደርናይዝድ ነው። both growing crop and rearing of animals በሞደርን መንገድ ነው የሚካሄዱት። cultivation of crop or raising of animals በዘመናዊ መልክ አካሄደው። ለምሳሌ በዘመናዊ ምን ማለታችን ነው? እዚህ አካባቢ ምን ይጠቀማሉ? በዘመናዊ መልክ ሲያካሄዱ ፈርቲላይዘርስ፣ ኢንሴክቲሳይድ፣ ፔስቲሳይድስ፣ አያችሁ፣ አረም ማጥፊያ፣ ተባይ ማጥፊያ፣ ማዳበሪያ፣ ሴሌክት ሲድስ፣ ትራክተር ማሽነሪስ፣ ይሄን ሁላ ተጠቅመው በእርግጠኝነት ምርታቸው በጣም ሰርፕለስ ነው። ስለዚህ በጣም ቴምፕሬት ሪጅን በዓለም ላይ ስንዴ በከፍተኛ ደረጃ በተለያየ ሀገር ኢምፖርት የሚደረገው ከነዚህ አካባቢ ነው። ለምን? አግሪካልቸራቸው በጣም ዘመናዊ በሆነ ነገር ስለሚመራ። ለአግሪካልቸር ብቻ እንዳይመስል ፊሽንግ እና ፎረስትሪ ላይም ሴም በምድር ላይ በፎረስትሪ ወይንም ዛፎችን ለተለያየ ፈርኒቸር በመጠቀምና የፊሽንግ አክቲቪቲን ወይንም ፊሸሪን በማካሄድ እንደዚህ አካባቢ በዘመናዊ መልክ የሚሰራ የለም። ከማን ጋር ሲነጻጸር? ከሁለቱ ከፖላር እና ከትሮፒካል ሪጅን ጋር ሲነጻጸር። ሁለት ዋና ዋና ዞኖች አሏቸው። የትኛው ዞን? ቴምፕሬት ዞን በሁለት ዋና ዋና ክፍል ይከፈላሉ። አንደኛው ዋርም ቴምፕሬት ዞን ስንለው፣ ሁለተኛው ኩል ቴምፕሬት ዞን እንላለን። ስለዚህ ከሁለቱም አንድ ዋና ዋና ክፍል መጽሐፋቸው ላይ የተጠቀሰውን እናያለን። ከዋርም ቴምፕሬት ዞን ሜዲትራኒያንን፣ ከኩል ቴምፕሬት ዞን ደግሞ ኮኒፈረስን እናያለን። ሜዲትራኒያን የት ነው የሚገኘው? ዋርም ቴምፕሬት ዞን። ሜዲትራኒያን በሁለቱም ንፍቀ ክበብ ይገኛል። ቤትና ቤት በኖርዝ ንፍቀ ክበብና በሳውዝ ንፍቀ ክበብ ይገኛል። ኖርዝ ላይ ከ30 ዲግሪ ኖርዝ እስከ 45 ዲግሪ ኖርዝ ይገኛል። እዛችኛዋ ላይ ግን 5 ትቀንሳለች። 40 ዲግሪ ሳውዝ፣ 30 ዲግሪ ሳውዝ። እንግዲህ በጂኦግራፊካል ወይንም በአብሶሉት ሎኬሽን የምናገኘው ሜዲትራኒያንን ከ30 ዲግሪ እስከ 45 ዲግሪ ኖርዝ፣ ከ30 ዲግሪ እስከ 40 ዲግሪ ሳውዝ ላይ እናገኘዋለን ማለት ነው። የት እናገኘዋለን? ሜዲትራኒያን የሚገኘው እዚህ ጋር እንደምታዩት በሴንትራል ካሊፎርኒያ ይገኛል። እዚህ ያለን ሴንትራል ቺሊ አለ። በዚህ ኖርዝ አፍሪካ አለ። ይሄ ማግረብ ሪጅን የምንለው እዚህ ዘ ሪፐብሊክ ኦፍ ሳውዝ አፍሪካ አለ። ታች ሳውዝ ዌስት ኦፍ አውስትራሊያ ኦር ሳውዝ አውስትራሊያ እናገኘዋለን። ሴንትራል ኢታሊ እናገኘዋለን። ስለዚህ በተለያየ የዓለም ክፍል ይገኛል ማለት ነው ሜዲትራኒያን። ሜዲትራኒያንን ዩኒክ ከሚያደርገው አንደኛው ክላይሜት ካራክተሪስቲክሱ ነው። የተቀረው ዓለም ላይ አብዛኛው የሀገራቸው ክፍል ኢትዮጵያንም ጨምሮ ጁን፣ ጁላይ፣ ኦገስት ቤዝድ ኦን አወር ፐርስፔክቲቭ ሰመር፣ ስለ ሰመራችን ነው የምናወራው። ለምሳሌ ኤኒ ካንትሪ ኖርዝ ኦፍ ዘ ኢኩዌተር፣ ኢኩዌተሪ ቢሆን ከኢኩዌተር እስከ ኖርዝ ፖል ያለው ቦታ ነው እንግዲህ ኖርዘርን ሄሚስፌር የምንለው። ጁን፣ ጁላይ፣ ኦገስት ይህ ለእኛ ክረምታችን ነው። እያንዳንዳችን በክረምታችን ምን እናገኛለን? ዝናብ እናገኛለን። አርጀንቲና እንውሰድ። አርጀንቲና የምትገኘው ሳውዘርን ሄሚስፌር ላይ ነው። የሳውዘርን ሄሚስፌር ደግሞ ክረምታቸው መቼ ነው? ዲሴምበር፣ ጃንዋሪ፣ ፌብሩዋሪ። በዚህ ጊዜ ለምሳሌ በአርጀንቲና ብቻ አይደለም፣ በአውስትራሊያ፣ በቺሊ ይሄ ምን ወቅታቸው ናቸው? የክረምት ወቅታቸው ነው። ስለዚህ ቤዝድ ኦን ዴር ፐርስፔክቲቭ ሰመር ምን ያገኛሉ?
አሁን የማወራው ስለየት ነው? ከኢኩዌተር ወደ ሳውዝ ላሉት ነው። የነዚህ ክረምት ስለሆነ በዚህ ክረምት ዝናብ ያገኛሉ። there is unique characteristics of Mediterranean climate። ምንድነው ዩኒክ ያደርጋቸው? ሜዲትራኒያንን ዩኒክ ያደርጋቸው ድራይ ሰመር ናቸው። ሌላው አካባቢ በሙሉ ክረምት በራሳቸው ክረምት ወይም በሰመራቸው ዝናብ ሲያገኙ ሜዲትራኒያን አያገኙ። ስለዚህ ድራይ ሰመር ነው ያላቸው። እነዚህ አካባቢዎች በሙሉ እዚህ ጋር የጠቀስኳቸው በካሊፎርኒያ አራውንድ ሜዲትራኒያን ሲ እንዳያችሁት፣ አውስትራሊያ፣ ሴንትራል ቺሊ፣ እነዚህ በክረምታቸው አያገኙ። ለምሳሌ ቺሊን ውሰዱት። ቺሊ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ የነዚህ ሰመር ነው። በዚህ ሰመር ጊዜ አያገኙ። when it come to ካሊፎርኒያ ጁን፣ ጁላይ፣ ኦገስት ሰመራቸው ነው። በዚህ ሰመር ጊዜ ዝናብ አያገኙ። በሌላ አነጋገር የነዚህ ሰመር ማለት ጁን፣ ጁላይ፣ ኦገስት ለዚህ አካባቢ ለነዚህ ዊንተር ነው። ዊንተራቸው ምንድነው? የነዚህ ደግሞ ጁን፣ ጁላይ፣ ኦገስት ሰመር ከሆነ ዊንተራቸው ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ይሆናል ማለት ነው። ዲሴምበር፣ ጃንዋሪ፣ ፌብሩዋሪ የነዚህ ዊንተር። በሌላ አነጋገር ለነዚህ ደግሞ ዊንተራቸው ማን ይሆናል ማለት ነው? ጁን፣ ጁላይ፣ ኦገስት ይሆናል ማለት ነው። ስለዚህ ይሄን አካባቢ ልዩ የሚያደርገው ድራይ ሰመር አላቸው። ይሄው እዚህ ጋር እንደምታዩት ድራይ ሰመር አላቸው። ሌላው አካባቢ ዝናብ ያገኛል በሰመር። ሜዲትራኒያን ዩኒክ ናቸው። በሰመር ዝናብ የላቸው ቤዝድ ኦን ዴር ፐርስፔክቲቭ ሰመር። ምክንያቱም ሰመር የሳውዘርን እና የኖርዘርን ሄሚስፌር ስለሚለያይ። ዊንተር ዌት ነው። አብዛኛው አገር ዊንተር ላይ ደረቅ ነው። ሜዲትራኒያን ግን ዌት ዊንተር ነው ያላቸው። ዊንተር ላይ ዝናብ ያገኛሉ፣ በሰመር ደረቅ ናቸው። ዲስ ሜክስ ዩኒክ ሜዲትራኒያን ክላይሜት ፍሮም አዘር ፓርት ኦፍ ዘ ወርልድ። በሰመር ላይ ደረቅ ነው የሚሆኑት ብያቸዋለሁ አይደል? ድራይ ሰመር ነው ያላቸው። ለምን ሰመር ይሆን ደረቅ ይሆናል? ሰመር ላይ ደረቅ የሚሆንበት ምክንያት አብዛኛውን ኢንፍሉዌንስድ የሚሆኑት በኖርዝ ትሬድ ዊንድ ናቸው። ባለፈው በደንብ ተነጋግረናል። ኖርዝ ትሬድ ዊንድ፣ ኖርዝ ኢስት ትሬድ ዊንድ በባህሪያቸው ድራይ ናቸው ግን ኮልድ ናቸው ብለናል። ስለዚህ ድራይ ሰመር እንዲሆኑ ምክንያታቸው ዲዩሪንግ ሰመር ሜዲትራኒያን ላይ ዘ ኢንፍሉዌንስድ ባይ ኖርዝ ኢስት ትሬድ ዊንድ። ዊንተር ላይ ዝናብ ያገኛሉ። ከየት? ቢኮዝ ኦፍ ዌስተርሊስ ዊንድ ኢን ዊንተር። እዚህ ጋር ዩት ኢን ዊንተር ዘ ዊንድ ዛት ብሎው ኦቨር ዘ ሰርፌስ ኦፍ ዘ ኤርት ፍሮም ዌር? ፍሮም ዌስተርሊስ ዊንድ ዝናብ ይሰጣቸዋል። ለማን? ለሜዲትራኒያን። ኖርዝ ኢስት ትሬድ ዊንድ ደግሞ ምን ያመጣል? ደረቅ ያደርጋቸዋል። ለማን? ለሜዲትራኒያን። ስለዚህ ዲዩሪንግ ሰመር ዘይ ኢንፍሉዌንስድ ባይ ሉክ አት ሂር ኢንፍሉዌንስድ ባይ ሰብ ትሮፒካል ወይንም ሆርስ ላቲቱድ ሃይ ፕሬሸር። ይሄ ምን አይነት ነው? ድራይ ትሬድ ዊንድስ። ቅድም እንደነገርኳቸው ደረቅ ትሬድ ዊንድ ነው ያላቸው። መቼ? ዲዩሪንግ ሰመር። ዲዩሪንግ ዊንተር they receive rainfall። በማን ምክንያት? because of the wind። ምን አይነት ዊንድ? ዌስተርሊስ። እዚህ ጋር ታች እንዳደረኩት ዌስተርሊስ ዊንድ bring rainfall ለማን? ለሜዲትራኒያን ሪጅን። ሜዲትራኒያን ሪጅን receive rainfall በማን አማካኝነት? በዚህ ንፋስ አማካኝነት። ይሄው እዚህ ጋር ይዩት ሜዲትራኒያን አካባቢ። ይሄ አሁን የኖርዘርን ሄሚስፌር ነው የተጠቀሰው። እዚህ ጋር ያስቀመጥኩት ግራፍ ኖርዘርን ሄሚስፌር ላይ ነው ያለው። ለኖርዘርን ሄሚስፌር ሳውዘርን ቢሆን ኖሮ ክረምታቸው መቼ ነው የሚሆነው? ዲሴምበር፣ ጃንዋሪ፣ ፌብሩዋሪ። እኔ ግን ይሄን ዳታ ያመጣሁት ከኖርዘርን ሄሚስፌር ስለሆነ ጁን፣ ጁላይ፣ ኦገስት ክረምት ነው። በክረምት ሌላ ሀገር ዝናብ ያገኛል። ይሄ ሜዲትራኒያን አካባቢ ግን ድራይ ሆኗል። ይታያቸዋል። ስለዚህ ጁን፣ ጁላይ፣ ኦገስት ለዚህ አካባቢ ሰመር ከሆነ የዚህ አካባቢ ዊንተር ምንድን ነው? ዲሴምበር ዊንተር ነው። ይሁት በዊንተር ደግሞ ይሄን ግራፌን እንደምታዩት በዊንተር ላይ ከፍተኛ ዝናብ አግኝቷል። የቱ አካባቢ? ሜዲትራኒያን። ሌላው የተቀረው ዓለም ግን ዊንተር ደረቅ ነው የሚሆነው ከሜዲትራኒያን በቀር። ስለዚህ ሜዲትራኒያን ዩኒክ ካራክተሪስቲክስ አላቸው። አንደኛው ዩኒክ ካራክተሪስቲክሳቸው they receive rainfall መቼ? during winter they became dry during summer። መልካም። አሁን ደግሞ ተማሪዎች የምንነጋገረው ስለ ናቹራል ቬጂቴሽን ይሆናል ማለት ነው። ዋነኛ የሜዲትራኒያን ቬጂቴሽን ማኪዩስ የተባለው ቬጂቴሽን ነው። ስለዚህ ኮመን የሚባሉት አንደኛው ማኪዩስ ነው፣ ሌላኛው ኦሊቭ ኦይል ነው፣ ሌላኛው ሲትረስ ፍሩት ነው እና ግሬፕስ። ማኪዩስ የምንለው በጣም በሜዲትራኒያን አካባቢ የሚታወቅ ስሞል ሾርት ትሪስ ነው። ስዕሌ ላይ እንደምታዩት በጣም አጫጭር ዛፎች ሽረብስ ናቸው ማለት ነው። ስሞል ትሪስ ናቸው በአብዛኛው። the group of small trees around the Mediterranean region። ይሄ ዛፍ ምን ተብሎ ይጠራል? ማኪዩስ ተብሎ ይጠራል። ማኪዩስ በሜዲትራኒያን አካባቢ ብቻ የሚገኝ ስሞል ትሪስ ነው። ስለዚህ ይሄ የምታዩት the picture of ማኪዩስ vegetation ነው። ቬሪ ሾርት ናቸው እንደምታዩት ሾርት ቡሽስ ናቸው። ሁለተኛው እዚህ አካባቢ የምታዩት ኦሊቭ ኦይል። ኦሊቭ ኦይል የምንለው የወይራ ዘይት የምንለው ለአካባቢው በጣም ኮመን
ሶስተኛው ደግሞ እንደምታዩት ሲትረስ ፍሩት ናቸው። ምንድናቸው ሲትረስ ፍሩት? ሲትረስ ፍሩት የምንላቸው ሌመን፣ ኦሬንጅ በዓለም ላይ በዚህ የፍራፍሬ አይነት የሚታወቁት አብዛኞቹ ሜዲትራኒያን ናቸው። በወይን፣ በአፕል፣ በብርቱካንና በሎሚ ፍሬዎች የሚታወቁት ሜዲትራኒያን አካባቢ ናቸው ማለት ነው። ስለዚህ በጣም ታዋቂ ናቹራል ቬጂቴሽን በዚህ አካባቢ ማን ናቸው አልን? አንደኛ ማኪዩስ አልን። ቅድም ያሳየኋችሁ ፒክቸር ነው። ሾርት ቡሽስ ናቸው። የት ብቻ የሚገኙ አልን? ሜዲትራኒያን አካባቢ። ሌላኛው ኦሊቭ ኦይል ወይንም የወይራ ዘይት ያልነው። ሶስተኛው ሲትረስ ፍሩት ናቸው ብለናል። ሲትረስ ፍሩት አሁን የጠቀስናቸው የፍራፍሬ አይነቶች ናቸው። ሂውማን አክቲቪቲ ቅድም ተነጋግረናል አይደል? ቴምፕሬት ዞን በጣም የሚታወቀው በሞደርን ኢንዱስትሪ እና በሞደርን አግሪካልቸር ነው። አግሪካልቸሩ በጣም ብዙ የእርሻ ግብአቶች የሚጠቀም ነው። የእርሻ ግብአቶች ስንል ማዳበሪያ የምንለው ፈርቲላይዘርስ፣ ሴሌክት ሲድ የምንለው ወይንም ምርጥ ዘር ቅድም የጠቀስናቸው፣ ፔስቲሳይድ እና ኢንሴክቲሳይድ ይሄ አረም ማጥፊያና ወይንም ተባይ ማጥፊያ ብለን የጠቀስናቸው በደንብ ስለሚጠቀሙ ምንም ያህል እንኳን ጥቂት ገበሬ በዙሪያቸው ወይንም በእርሻው ላይ ቢሳተፍ ምርታቸው ግን ከራሳቸው አልፎ ለብዙ ሀገራት ኤክስፖርት ያደርጉታል። እንደው ጥሩ ምሳሌ ብንጠቅስ ዩክሬን ታውቃላችሁ፣ ከኢትዮጵያ ስትነጻጸር በጣም አነስተኛ ሀገር ነች እና እንዲያውም ከሷ ያናነሱ በጣም የበሬ ግንባር በጣም ትንሽ የሚያሉ ሀገሮች ስንዴ ለብዙ ሀገር ሲልኩ ይታያል። ስለዚህ እዚህ አካባቢ በጣም ዘመናዊ እርሻ ይካሄዳል ማለት ነው። ይሄው እዚህ ጋር እንደምትጠቅሱት ሂውማን አክቲቪቲያቸው the crop grows are grapes አለ፣ ፊክስ አለ የበለዝ ዛፍ ነው፣ ኦሬንጅ አለን፣ አፕልስ አለ፣ ቬጂቴብል አለን፣ ኦሊቭ አለ፣ ዊት ኤንድ በጣም ደግሞ እርጥበት ካለው አካባቢው በምን ይታወቃሉ? በሩዝ። አብዛኛው በሩዝ ምርት የሚታወቁት ሳውዝ ኢስት ኤዥያን ናቸው። ግን እዚህ አካባቢም ዝናቡ ትንሽ በዛ ካለ በሩዝ ይታወቃሉ ማለት ነው። በጣም ደግሞ አግሪካልቸሩ አንድ ጊዜ የሚካሄድ አይደለም በቦታው ላይ they practice twice within the year agricultural activity መቼና መቼ? ሰመር እና ዊንተር። ዊንተር ላይ ቅድም ተነጋገርን። they have wet winter ብለናል። ዊንተራቸው በዝናብ የታወቀ ነው። ሰመራቸው ድራይ ነው ብለናል። ሰመራቸው ታዲያ በምን ይዘራሉ? ዝናብ እስከሌለ። ይሄ አካባቢ which is well known by practice irrigation. they have an access of irrigation. If there is a shortage of rain, they used irrigation system. መስኖ በጣም ነው የሚጠቀሙት አካባቢው ላይ። ለዚህ ነው አካባቢው ፕራክቲስ የሚያደርገው ዘመናዊ እርሻ ነው ያልኳችሁ። ስለዚህ አግሪካልቸሩ ዲፔንድ ኦን ኢሪጌሽን። አግሪካልቸር ዲፔንድ ኦን ኢሪጌሽን ወይንም በመስኖ የታወቀ ነው። ሌላው እዚህ አካባቢ ፕራክቲስ የሚደረገው ትራንስሂውመንስ ነው። ትራንስሂውመንስ ሌላ ቦታ ብዙ አይታወቅም። ትራንስሂውመንስ ማለት ምን ማለት ነው? እዚህ አካባቢ ላይ ፓስቶራል ፋርመርስ ወይንም ዘላን የምንላቸው። ዘላን ማለት አንድ ቋሚ ቦታ የማይኖር ከብቶቹን ይዞ ግጦሽ መሬትና ውሃ ከአንድ ቦታ ወደ አንድ ቦታ የሚሄድ ነው። ስለዚህ ፓስቶራል ፋርመርስ የምንላቸው the farmers ምን የሚያደርጉ? these are farmers moving their herds or their flocks, their cattle between two regions of different climate. ለምሳሌ ተመሳሳይ ሪጅን ቢኖሩና let's say እዚህ ጋር mountains ቢኖርና እዚህ ጋር ቫሊ ቢኖር which one is warmer? because of their altitudinal difference ሸለቆች በጣም ሞቃት ናቸው። ይሄ ዋርመር ነው፣ ይሄ ኩለር ነው። የነሱ ዊንተር ወይንም በበረዶ ሲለብስ አካባቢው ቀጥታ ከተራራ ወዴት ይመጣሉ? ከተራራ ከብቶቻቸውንና እንዳለ ፍሎኩን የግጦሽ መሬት ፍለጋ ወደ ቫሊ ይወርዳሉ። እንደገና በሰመራቸው በጣም ሲሞቅ ሽፍት ያደርጋሉ። ከቫሊ ወዴት ይመጣሉ? ወደ ማውንቴኑ ይመጣሉ። ምንም ፍለጋ? ፌቨረብል ክላይሜት ኮንዲሽን፣ ምቹ የሆነ ክላይሜት ኮንዲሽን ፍለጋ ከአንዱ ሲዝን ወደ አንዱ ሲዝን ከተለያየ ሪጅን ወደ አንዱ ሪጅን ሙቭ ያደርጋሉ። በተለያየ ሪጅን ማለት። ስለዚህ እነዚህም ተብለው ይጠራሉ። ይህ አክቲቪቲ ትራንስሂውማንስ ይባላል። ትራንስሂውማንስን በደንብ አስተውሉኝ። ፕራክቲስ የሚያደርጉት ፓስቶራል ፋርመርስ ናቸው። ፓስቶራል ፋርመርስ የምንለው በከብት ማርባት የሚተዳደሩ ገበሬዎች ፍሎካቸውን በመያዝ ወይንም መንጋቸውን በመያዝ ከአንዱ ሪጅን ወደ አንዱ ሪጅን ይሄዳሉ። በምን ጊዜ? በተለያየ ሲዝን። ምን ፍለጋ? የግጦሽ መሬት ፍለጋና ምቹ የአየር ንብረት ፍለጋ ሙቭ ያደርጋሉ። ይሄ ፕራክቲስ ምን ተብሎ ይጠራል? ትራንስሂውማንስ። ትራንስሂውማንስ የት ነው ፕራክቲስ የሚደረገው? ኦንሊ ሜዲትራኒያን ሪጅን አንደር ቴምፕሬት ዞን። ሌላኛው ፕራክቲስ የሚደረገው ማይኒንግ ነው። እንደሌላው አካባቢ በጣም የታወቁ አሉ። ለምሳሌ በጎልድ እና በፔትሮሊየም ሪች የሆነችው አንዷ ካሊፎርኒያ ነች። ኮፐር በዓለም ላይ በጣም በኮፐር ታዋቂዋ ቺሊ ነች። በአፍሪካ ደግሞ ከቺሊ ቀጥላ በጣም በኮፐር ታዋቂዋ ማን የምትባል ሀገር ነች? ዛምቢያ። ሌላኛዋ ኢታሊ ነች። ኢታሊ የምትታወቀው በሜርኩሪ እና በክሮም ትታወቃለች። ሌላኛው በከሰል ምርቷ በደንብ የምትታወቀው አገር ተርኪ ነች። አሁን ተርኪዬ ተብላ ስሟን ያገኘችው ተርኪ የቀድሞዋ ቱርክ የምንላት ሀገር በከሰል ምርት በጣም
ታዋቂ አገር ነች። እንደምታውቁት እንግዲህ ይሄ አካባቢ በጣም በዚህ በአግሪካልቸራል ፕሮዳክት የታወቀ ነው። ለምሳሌ ብርቱካኖቻቸውን የተለያዩ የሌመን የአፕል በጁስ መልክ ይልኩታል እንዳይበላሽ አድርገው። ምክንያቱም ይሄ አካባቢ ቅድም እንደተነጋገርነው they practice agricultural activity in modern way በጣም በዘመናዊ መልክ ነው የሚሄዱት። የተለያየ ኬሚካል አድ በማድረግ ለብዙ ጊዜ ፕሪዘርቭ አድርገው እንዲቀጥሉ በማድረግ አካባቢው በጣም የታወቀ ነው። ስለዚህ ይሄ ማኑፋክቸሪንግ ኢንዱስትሪያቸው በደንብ የተመረኮዘው ምን ላይ ነው አለን? ኤግዚስቲንግ ኦፍ ኢንዱስትሪ ፕሮሰስ ምን ላይ? አግሪካልቸራል ፕሮዳክት ላይ። ቀጥለን የምናየው ደግሞ ኮኒፈረስ ፎረስት ሪጅን ወይንም ታይጋ ቤልት የሚባለው። ኮኒፈረስ ቅድም ነግሬያቸዋለሁ አይደል? ቴምፕሬት ዞን በሁለት ዋና ዋና ክፍል እንከፍለዋለን አለን። አንደኛው ዋርም ቴምፕሬት ዞን፣ ከዋርም ቴምፕሬት ዞን ስር ማንን አየን? ሜዲትራኒያንን አየን። አሁን ደግሞ ከኩል ቴምፕሬት ዞን ሌላኛውን ክፍል እናያለን። ማን የሚባለውን? ኮኒፈረስ ወይንም ታይጋ የሚባለውን ኩል ቴምፕሬት ዞን። የት ይገኛል ቴምፕሬት ዞን? ታስታውሳላችሁ አይደል? ሜዲትራኒያን በሁለቱም ንፍቀ ክበብ ወይንም ኢን ቦዝ ሄሚስፌር እናገኘዋለን፣ በኖርዝም በሳውዝም ብለን ነበር። ኮኒፈረስ ግን እንደሱ አይደለም። ኮኒፈረስ በአንድ ሄሚስፌር ብቻ ነው የሚገኘው፣ እሱም በኖርዝ ሄሚስፌር። የት ነው የሚገኘው? ከ55 ዲግሪ ኖርዝ እስከ 70 ዲግሪ ኖርዝ እናገኘዋለን። ያዋቸው ኮኒፈረስ only they are located where northern hemisphere because there is equator here equator እዚህ ጋር ቢሆን ይህ አካባቢ የሚገኘው ከየት ነው ማለት ነው? ኖርዘርን ሄሚስፌር ነው። ኖርዝ ሄሚስፌር የምንለው ኤኒ ካንትሪ ሎኬትድ ኖርዝ ኦፍ ዘ ኢኩዌተር ነው። ስለዚህ እንደምታዩት እቺ ቀይ እንዳለ የተቀባው በካርታ ላይ ምን ነው የሚያሳየን? ኮኒፈረስ ሪጅን ወይንም ታይጋን ያሳየናል። ስለዚህ ኮኒፈረስ የሚገኘት ብቻ ነው? አዎ ኢትስ ሎኬትድ ኦንሊ ኖርዘርን ሄሚስፌር። እሺ ስለዚህ ኬት ስኬታልን ፍሮም 55 ዲግሪ ኖርዝ አፕ ቱ 17 ዲግሪ ኖርዝ። እንግዲህ ቅድም እንደነገርኳችሁ ይሄ የሚገኘው ኦንሊ ኖርዘርን ሄሚስፌር ነው። የት ይገኛል? ኖርዘርን አሜሪካ፣ ኖርዌይ፣ ስዊድን ኤንድ ፊንላንድ በካርታ ይላዩት። ኖርዝ ኦፍ አሜሪካ እዚህ ጋር አለ፣ ግሪንላንድ እዚህ ጋር እንደምታዩት፣ ስዊድን፣ ፊንላንድ እና ኖርዌይ ይገኛል በላይኛው በኩል። እንደገና ኖርዝ ኦፍ ምን? ኖርዝ ኦፍ ቴምፕሬት የምንለው ኬት ስኬት ነው ብለናል። ከ23 1/2 እስከ 66 1/2 ነው ብለናል። ከዚህ ከ66 በላይ ስለሚገኝ ኖርዝ ኦፍ ቴምፕሬት ኤንድ ሳውዝ ኦፍ አርክቲክ ሰርክል ላይ ይገኛል። ክላይሜቱ ምን ይመስላል? እዚህ አካባቢ ክላይሜት በጣም በተደጋጋሚ ይቀየራል። ክላይሜት ቼንጅስ ኤ ሎት ፍሮም ሲዝን ቱ ሲዝን። ዊንተር የምንለው በጣም ኮልድ ነው። እንደውም በጣም በአብዛኛው ጊዜ ቴምፕሬቸሩ ከ0 ዲግሪ ያልፋል ዊንተር ላይ። ሰመሩ ግን ዘ ዊንተር ዴይስ አር ቬሪ ሾርት። ዊንተር ላይ ሲሆን ደግሞ ቀን እንደነገርኳችሁ ነው። ምናልባት 4 ሰዓት ወይ 5 ሰዓት ወይ 6 ሰዓት ብቻ ሊሆን ይችላል። ምኑ የብርሃን ጊዜ የሚያዩት። አብዛኛው ጊዜ ጨለማ ያልፋል። 18 ሰዓት ጨለማ፣ 16 ሰዓት ጨለማ፣ 17 ሰዓት ጨለማ እያለ ከቦታ ቦታ ቢለያይም የጨለማው ጊዜ ረጅም ነው። መቼ? ዊንተር ላይ። ለምን? ዊንተር ላይ ቅድም በነገርኳችሁ ወይንም ባለፈው ክላሳችን ላይ በተነጋገርነው መሰረት because of the length of the rays of the sun ቴምፕሬቸር እየቀነሰ ስለሚመጣ ወደዛ ዊንተር ሲሆን ደግሞ ፀሐይ የት ሆናል? ዊንተር ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ፀሐይ እታችኛው የደቡብ ክፍል ስለምታልፍ በጣም ቀዝቃዛ ፀሐይ ነው የሚያሳልፉት። ዊንተር ኢዝ ሎንግ ኤንድ ቬሪ ኮልድ። በጣም ረጅም ጨለማና በጣም ቅዝቃዜ የሚያሳልፉት መቼ ነው? ዊንተር ሲዝን ላይ ነው። ስለዚህ በዚህ ጊዜ ምን ይሆናል ማለት ነው? ቴምፕሬቸር ሪች ቢሎ ፍሪዚንግ ፖይንት፣ ከዜሮ በታች ቀዝቅዞ ይላል። አሁን ካርታዬን እዚህ ጋር እዩት። አብዛኛውን ዊንተር ላይ ምን ሆኗል? እዩት እዚህ ጋር ዊንተር የምንለው ኦክቶበር፣ ኖቬምበር፣ ዲሴምበር ላይ አያችሁት? ከዜሮ አልፎ ወዴት ገብቷል? -5 እስከ 0 ድረስ። የት ሲዝን ላይ? ዊንተር። መቼ ነው ከፍተኛውን ያገኙት? ጁን፣ ጁላይ ከፍተኛውን። ምክንያቱም ጁን፣ ጁላይ ፀሐይ ቅድም የት ነው የምትሆናችሁ ብያችሁ ነበር። ፀሐይ የምትሆነው ጁን 21 ኦር ጁን 21 የት ነው የምትሆነው ብያችኋለሁ? ኖርዘርን ሄሚስፌር። ስለዚህ ፀሐይ አጠገባቸው ስትሆን ረጅሙን ሰዓት ያሳልፋሉ። ይሄው በግራፊ ላይ እንደምታዩት ጁላይ፣ ኦገስት፣ ሴፕቴምበር ፀሐይ ከፍተኛ ነው በአካባቢው ላይ። ዊንተር ደግሞ ዲሴምበር፣ ኦክቶበር፣ ኖቬምበር አካባቢ ከዜሮ አልፎላቸዋል። ስለዚህ ዊንተር ዴይስ አር ቬሪ ሾርት በት ዘ ስካይ ኢዝ ክሊር። ደመና የሚባል የለም፣ ኢቫፖሬሽን የማይካሄድም ደመናም የለም። ስለዚህ ሰመሩ ተቃራኒ ነው ማለት ነው። ሰመር ላይ ምኑ ይረዝማል? ፀሐይ አጠገባቸው ስለምትሆን ሎንግ ዴይስ ነው ያለን፣ ረጅም የፀሐይ ቀን። ረጅም ፀሐይ ቢኖራቸውም አያቃጥልም። ታውቃላችሁ 16 ሰዓት 17 ሰዓት ፀሐይ ሊያስተናግዱ ይችላሉ። መቼ? በሰመር ጊዜ። ለምንድን ነው የማያቃጥለው? because of the length of the rays the sun never overhead around temperate። ፀሐይ አናት እነሱ አካባቢ በፍጹም አትሆንም።
ቅድም ተነጋግረናል። በስዕል ማሳይቻችኋለሁ። ፀሐይ አናት ላይ የምትሆነው ቢትዊን ትሮፒክ ኦፍ ካንሰር እና ካፕሪኮርን ነው። ተሰን ኦልዌይስ ኦቨርሄድ ቢትዊን ትሮፒክ ኦፍ ካንሰር ኤንድ ካፕሪኮርን። ከዚህ ውጭ ያለውስ በምንም ተአምር ቴምፕሬት አካባቢ ፀሐይ አናት ላይ አትሆንም። ስለዚህ ምንም እንኳን ረጅም የቀን ሰዓት ቢያሳልፉም ሙቀቱ ግን ያን ያህል አይደለም። ዘ ሎንግስ ኦፍ ኦር ሎንግ ዴይስ ኦፍ ብራይት ሰንሻይን ቢኖሩም ግን ቴምፕሬቸሩ በዛን ያህል የተጋነነ አይደለም። ሬንፎሉ ሳይክሎኒክ ነው። ዘ ዶሚናንት ሬንፎል ቴምፕሬት አካባቢ ላይ ሳይክሎኒክ ወይንም ፍሮንታል ብለን የምንጠራው ነው። እሺ ናቹራል ቬጂቴሽን ይህ አካባቢ ዳይቨርሲፋይ የሆነ ስፒሺስ ኦፍ ፕላንት ኤንድ አኒማልስ የለው። ሲንግል ስፒሺስ ነው በጣም ዶሚናንት የሚያደርገው እዚህ አካባቢ ምን የሚባለው ኮኒፈር ወይንም ጁኒፐር ትሪስ ምንለው በተለምዶኛ ሀገር ጽድ ምንለው ማለት ነው። አካባቢው ላይ በጣም ሎ ስፒሺስ ነው ያለው። ለምን? ከፍተኛ ሙቀት የለም። አብዛኛው ጊዜ ዝናቡ ከፍተኛ ነው፣ ሃይ ፕሪሲፒቴሽን እና ሎ ቴምፕሬቸር ነው ያለው። ከዚህ የተነሳ ዳይቨርሲቲው በጣም አነስተኛ ነው። ለዚህ አካባቢ ምቹ ይሄው በሰሌ ላይ እንደምታየው ጽድ ነው። ጽድ በጣም ረጃጅም ነው። አንድ ሎንግ ሩት አለው። ውሃ እንኳን እጥረት ካለበት ከውስጥ ማውጣት ይችላል። ይሄ አካባቢ ሃርሽ ክላይሜቱን ወይንም በጣም ቀዝቃዛውን አየር ለመቋቋም ተደርጎ የተሰራ ነው። ምን? ጽድ። ለምሳሌ ጽድ የቅጠሉ አይነት ኒድል ሼፕ ነው ወይንም መርፌ የሚመስል ነው። በጣም ቀጫጭን ናቸው። በቀላሉ በረዶ ሲመጣ አንሸራቶ ይጥሉታል። ልክ እንደ ኢኳቶሪያል አካባቢ ሰፋፊ ቅጠል ቢኖረው ኖሮ አካባቢው ላይ ሰርቫይቭ ማድረግ ይችላል? ተማሪዎች ልክ ናችሁ። አይችልም። የማይችልበት ምክንያት ሰፋፊ ቅጠል ካለ በረዶውን ይሸከመውና ዛፉ ምን ያደርገዋል? ይጥለዋል። ስለዚህ የአካባቢውን በረዶ ለመቋቋም ብቸኛ ነው በጣም ምቹ የሆነው ሲንግል ስፒሺስ የአካባቢው ኮኒፈር ትሪ ይባላል። ወይንም የሳይንስ ስሙ ጁኒፐር ትሪ ነው የሚባለው ወይንም በአማርኛ ጽድ የምንለው። የጽድ ባህሪው they look like evergreen long root አላቸው፣ small leaves ነው ያላቸው። ስለዚህ ስፖንጂ ውድ አላቸው። እዚህ ጋር እንደምታዩት ኒድል ሼፕ ናቸው። የምኑ የቅጠሉ ሼፕ ኒድል ሼፕ። አሁን ደግሞ ሂውማን አክቲቪቲውን እናየዋለን። ሂውማን አክቲቪቲ ማለት ሰዎች የገቢያቸውን ለማግኘት የተሰማሩበት የሥራ መስክ ነው። የባለፈው ክላሳችን ላይ እንደተነጋገርነው ሰዎች በተለያየ መልክ በተለያየ ሁኔታ የሥራ ዘርፍ ላይ ሊሰማሩ ይችላሉ። ምን ለማግኘት? to generate their income, to get their livelihood። ስለዚህ ይህ አካባቢ ለእርሻ አይሆንም። ለእርሻ የማይሆንበት ምክንያት አብዛኛው በምን ይሸፈናል አልኳቸው? አብዛኛው በበረዶ ስለሚሸፈን it's not favorable for agriculture or for growing of crops። ለምንድን ነው ካላችሁ ግሮዊንግ ሲዝኑ በጣም አጭር ነው። ሰመሩ በጣም አጭር ነው። አብዛኛውን የዊንተር ሲዝን ነው የሚያሳልፉት። ከዚህ የተነሳ even the soil are not usually fertile። አፈሩ ራሱ በራሱ ለም አይደለም። ስለዚህ አካባቢ በምን ይታወቃል? ይህ አካባቢ የሚታወቀው ለምበሪንግ ነው or forestry። ዛፎቹ ለተለያየ አገልግሎት ይውላሉ። ሶፍት ውድ ስለሆኑ ይሄ ኔቸር አካባቢውን በቀላሉ ኤክስፕሎይት እንዲደረግ አድርጎታል። ባይ ዘ ዌይ ተማሪዎች እንዳትረሱ the most economically exploited forest in the world ኮኒፈረስ ነው። ኢኩዌተር ላይ ነው። ትዝ ይላችኋል? ማይኒንግ አለ ብለናል። ፎረስትሪ አለ ኢኩዌተር ላይ። የኢኩዌተሩ ትሪ ሃርድ ትሪ ነው። ያ የኢኩዌተር ላይ ያየነው ትሪ የምንጠቀመው ለዲዩሬብል ጉድስ ነው። ምን ማለት ነው ዲዩሬብል ጉድስ? ለረጅም ጊዜ የምንጠቀምባቸው እቃዎችን ለመጠቀም የኢኳቶሪያል ፎረስት በጣም ሲዩተብል ናቸው። ኮኒፈረስ ለየት የሚያደርጋቸው the trees are soft፣ በጣም ሶፍት ውድ ናቸው። በቀላሉ ልንቆርጣቸውና በቀላሉ የፈለግነውን ቅርጽ ልናስይዛቸው እንችላለን። can be easily cut and shaped። በቀላሉ ይሄ ባህሪያቸው ነው። በቀላሉ ምን እንዲያደርጉ ያደርጋቸው? ይሄ ካራክተሪስቲክ they make their exploitation easier። በቀላሉ እንዲጨፈጨፉ አድርጓል። ስለዚህ አካባቢው በቀላሉ ዛፎቹ ይወርቃሉ። በመቼ ጊዜ ነው የሚወርቁት? በዊንተር ጊዜ። በሁለት ምክንያት፣ በውስጣቸው ውሃ ስለሚይዙ፣ አንድ በበረዶ አካባቢው ስለሚለብስ ምን ያደርጋቸዋል? በቀላሉ እንዲልመጠመጡ ያደርጋል በረዶ ሲጫናቸው። ስለዚህ ይህ አካባቢ ሶፍት ውድ ያለው አካባቢ ነው ማለት ነው። ሌላው አካባቢው ከፎረስትሪ ባሻገር በጣም የሚታወቀው በማዕድን ቁፋሮ ነው፣ ማይኒንግ። በጣም ሪች የሆኑት አብዛኛውን በዚህ አካባቢ ኮኒፈረስ ሪጅን ለምሳሌ አይረን ኦርን ብትወስዱ ጎልድ እና ኮባልት፣ ዚንክ፣ ዩራኒየም በጣም አካባቢ ይታወቃል። ስዊድን፣ ካናዳ፣ ራሽያ በኦይል ምርት በጣም የታወቁ ናቸው። ስዊድን፣ ካናዳ፣ ራሽያ በምን አልኩ? በኦይል ምርትና በአይረን ምርት ይታወቃል። ስፔሻሊ ሳይቤሪያ ዴዘርት ነው። ሳይቤሪያ ይሄ ሳይቤሪያ ዴዘርት በኮልና በኦይል እና በጋዝ ዲፖዚት አንደኛ ነው። ሳይቤሪያ ዴዘርት። ሳይቤሪያ ዴዘርት ስል ባለፈው ነግሬያቸዋለሁ። ዴዘርት ኢስ ኖት ዘ አማውንት ኦፍ ቴምፕሬቸር ብያለሁ። የአንድ ነገር መሞቅና መቀዝቀዝ አይደለም ዴዘርት የሚያስብለው። ዴዘርት የምንለው አንድ አካባቢ የሚያገኘው ሬንፎል ምን ሲሆን ሌዛን ስታንዳርድ 250 ሚሊሜትር ከዚህ በታች ሲሆን ምን ብለን እንጠራዋለን? ዴዘርት ሪጅን ብለን እንጠራዋለን። እሺ አሁን ደግሞ በቀጣይነት የምናየው
ሶስተኛውን ክላሲፊኬሽን ነው እንዳትረሱ። ቤዝድ ኦን ቴምፕሬቸር ኤንድ ሰንሻይን ኤንሸንት ግሪክ ክላሲፋይድ ዘ ወርልድ ክላይሜት ኢንቱ 3 ብለን በ3 ከፈሉት አለን። ምን ከፈሉት አለን? አንደኛ ትሮፒካል ዞን፣ ሁለተኛ ቴምፕሬት ዞን፣ ሶስተኛ አሁን የምንነጋገረው ፖላር ዞን ወይንም ፍሪጅድ ዞን ያለው። ፍሪጅድ ዞን የምንለው ከ66 1/2 እስከ 90 ዲግሪ ኖርዝ ኦር ከ66 1/2 እስከ ሳውዘርን ሄሚስፌር ያለው ነው። ይሄ ቢሆን እዚህ ጋር 66 ቢሆን 66.5 ዲግሪ ኖርዝ እስከ 90 ዲግሪ ኖርዝ። ምን እያልኩ ነው ያለሁት? ከኖርዝ ፖል እዚህ ተነስተን እስከ አርክቲክ ሰርክል ያለው ኦር ከሳውዝ ፖል እስከ አንታርክቲክ ሰርክል ያለው ምን ብለን እንጠራዋለን? ይሄ አካባቢ ፍሪጅድ ዞን፣ ፖላር ዞን ኦር ሃይ ላቲቲዩድ ዞን ብለን እንጠራዋለን። በጣም ቀዝቃዛ ከመሆኑ የተነሳ አካባቢው ቬሪ ዲፊከልት ፎር ጀርሚኔሽን፣ ብቅለት የሚባል ነገራችንን ፍሪጅ ውስጥ እንደከተት ነው ቆጠሩት። አንድን ነገር ፍሪጅ ውስጥ ብንከት ፍሪጅ ውስጥ የመበላሸት ቻንስ የሌለበት ምክንያት ለባክቴሪያም ለምንም ለየትኛውም አይነት ኦርጋኒዝምስ ለመብቀል ወይንም ለመንቀሳቀስ በህይወት ለመኖር እድል አይሰጥም። በረዶ አብዛኛው ከ10 ወር በላይ ከ0 ዲግሪ በታች ነው የሚሆኑት። አካባቢው ከ10 ወር በላይ ከ0 ዲግሪ በታች ምን ማለት ነው? ከ10 ወር በላይ አካባቢው በበረዶ ይለብሳል። በበረዶ ስለሚለብስ ጀርሚኔሽን የሚባል አይካሄድም። አካባቢው ላይ በደንብ የሚታወቁት ሞሰስ እና ላይከንስ የሚባሉት ናቸው። አብዛኛውን በተለምዶ ሊቸንስ የምትሉት ነው፣ ግን በአግባቡ ፕሮናንስ ሲደረግ ላይከንስ የሚለው ነው። የድንጋይ ሽበት የምንላቸው ማለት ነው። they look like evergreen ምክንያቱም በትንሽ ሞይስቸር መኖር ስለሚችሉ አካባቢው ላይ ይሄ ግራስ፣ ሞሰስ፣ ላይከንስ እና የፕላንት ኩሽን የሚባሉ እንትኖች በአብዛኛው ይገኛሉ አካባቢ ላይ። ሌላ የዛፍ አይነት አካባቢው ምቹ አይደል። በነገርኳችሁ ምክንያት ከ10 ወር በላይ በምን ይቆያሉ አልኩ? በበረዶ ይቆያሉ። እንግዲህ ከ10 መንዝ በላይ በጣም በበረዶ ከለበሰ ይህ አካባቢ ይሄው እንደምታዩት ነው። አርክቲክ ሪጅን ጀምሮ በጣም የሚታወቁት እነ ሩሲያ ያሉ እዚህ ጋር ፊንላንድ፣ ስዊድን፣ ኖርዌይ ካርታ ላይ እንዳለ ታዩታላችሁ። ይህ አካባቢ ነው እንግዲህ ምን ተብሎ የሚጠራው? ፍሪጅድ ዞን ተብሎ የሚጠራው። ይሄው እንደምታዩት ራሽያን ያጠቃልላል። አላስካ አለች እዚህ፣ ዩኤስኤ፣ ካናዳ፣ በጠቅላላ ኖርዙ ፓርት በደንብ በዚህ አካባቢ የታወቀ ነው። ይህ አካባቢ በሁለት ዋና ዋና ክፍል ይከፈላል። የትኛው? ፍሪጅድ ዞን ያለው ወይንም ፖላር ዞን ያለው። አንደኛው እዚህ ጋር እንደምታዩት ቱንድራ ሪጅን ነው። ሁለተኛ ግን ቀጥለን የምናየው ፖላር አይስ ካፕ የሚባለው። ማንን የከፈልነው? ፖላር ሪጅንን ፍሪጅድ ዞን ወይንም ሃይ ላቲቲዩድ የምንለውን ዞን በሁለት ዋና ዋና ክፍል እንከፍለዋለን። የመጀመሪያው ቱንድራ ነው። ሁለተኛው ፖላር አይስ ካፕ ነው። የሚገርማችሁ እዚህ አካባቢ የሚኖሩ ሰዎች አብዛኞቹ የሚኖሩት በጣም ኋላ ቀር ህይወት ነው። ትራዲሽናል ዌይ ኦፍ ላይፍ ነው የሚመሩት። ስቲል they hunt wild animals ፊሺንግ ሌላው የሚያካሄዱት ነው። እና በዋነኝነት በቃ ፋርም አደረጉ ከተባለ አካባቢ ላይ በጣም ለጥቂት ወር ለ2 ወር ምናምን ያችን ፀሐይዋን ወር ተጠቅመው ያውም ዜር ማክሲመም ቴምፕሬቸር ኢዝ 10 ዲግሪ ማይኒንግ ይካሄዳል። ስለዚህ ፊሺንግ፣ ሃንቲንግ ኤንድ ጋዘሪንግ፣ ማይኒንግ እዚህ አካባቢ ላይ ይካሄዳል። ስለዚህ በስንት ይከፈላል አልኳችሁ? ሪጅኑ በሁለት ቱንድራ እና ፖላር አይስ ካፕ። ቱንድራ የምንለው ልክ እንደ ኮኒፈረስ ፎረስት የት ብቻ ነው የሚገኘው? which is located only northern hemisphere. it is found only north arctic ocean በኖርዝ ብቻ ነው። ሳውዘርን ሄሚስፌር ላይ ቱንድራ የሚባል ነገር አይታወቅም። በደንብ ስሙኝ። እስከ ዛሬ ከተነጋገርናቸው ሰብ ሪጅኖች በኖርዝ ሄሚስፌርን ብቻ የሚገኙና ደቡብ ላይ ራሳቸውን የማይደግሙ ሁለት ናቸው። አንደኛው ኮኒፈረስ ሲሆን ሁለተኛው አሁን እያየነው ያለነው ቱንድራ ሪጅን ነው። both of them they are located only in the northern hemisphere. ለምሳሌ even ስሙ እንደምታየው the word tundra means ኤሪያው treeless ማለት ነው። it's a Latin word treeless. because of low temperature the region restricts the growth of plant. restrict ያደርጋል ምን ስለሆነ? most of the season, most of the months, more than 10 months which is covered by snow. ስለዚህ ቱንድራ የምንለው ትራንዚሽናል ዞን ነው ማለት ነው። በማና በማን መካከል? ቱንድራ ትራንዚሽን የሚያደርገው እዚህ ጋር ማን አለ? ፖላር አይስ ካፕ አለ። ፖላር አይስ ካፕ ከላይ ማለት ነው። ከታች ደግሞ ማን አለ? ኮኒፈረስ አለን። ስለዚህ በሁለቱ በኩል ትራንዚሽናል ነው ማለት ነው። ልክ ኮኒፈረስን ስንጨርስ ቱንድራ ይመጣል። ከቱንድራ በኋላ ማን ይመጣል? ፖላር አይስ ካፕ። ስለዚህ ቱንድራ የምንለው ትራንዚሽናል ነው። በማን መካከል? በኮኒፈረስ እና በፖላር አይስ ካፕ መካከል ትራንዚሽን። ይኸው ስለ እንደምታዩት ሳውዘርን ሄሚስፌር ላይ ቱንድራ የሚባል የለም። እዚህ ጋር እዩት። በሙሉ የት ነው የሚገኘው? ኖርዘርን ሄሚስፌር። ግሪንላንድ ላይ አለ፣ ኖርዘርን ፓርት ኦፍ ዩናይትድ ስቴትስ አለ፣
ኖርዘርን ፓርት ኦፍ ኤዥያ ኤንድ ስካንዲኔቪያን ካንትሪስ እንደምታዩቸው ቱንድራ የሚበቅልባቸው ወይንም ቱንድራ የሚገኝባቸው ቦታዎች ናቸው። ቱንድራ ልክ ቴምፕሬት ላይ ቀደም ብለን ነበር አይደል? ቴምፕሬት ላይ 4 ዲስቲንክት ሲዝን አለን መለየት የምንችለው። ቱንድራ ላይ ግን 4 የለም። ቱንድራ ያለው 2 ዲስቲንክት ሲዝን ነው። የምንለየው 2 ነገር ነው። ምንና ምንም ብቻ ሰመር ሲሆን ያስታውቃል፣ ከዛ ዊንተር። በቱንድራ 2 ዲስቲንክት ሲዝን አለን ወይንም በደንብ ዲፈረንሱን የምናየው ቪዚብል የሆነ 2 ሲዝኖች ነው ያለው። የመጀመሪያው ሲዝን ሰመር ነው፣ ቀጥሎ ዊንተር ይሆናል ማለት ነው። እንደነገርኳችሁ በሰመር ጊዜ የቀኑ ርዝማኔ ይረዝማል፣ ግን ቴምፕሬቸሩ ሎ ነው። ነገራችኋለሁ። ዴር ማክሲመም ቴምፕሬቸር 10 ነው። መቼ ነው የሚያስመዘግቡት? 10 ዲግሪ ሴልሺየስዋን የሚያስመዘግቧት ሰመር ላይ ነው። ይሄው እዚህ ጋር እንደምታዩት ጁን፣ ጁላይ፣ ኦገስት የተሻለ ነው። ምክንያቱም ቱንድራ የሚገኘው ኖርዝ ብቻ ነው። ጁን፣ ጁላይ፣ ኦገስት ደግሞ የነዚህ ሰመር ነው። ፀሐይ አጠገባቸው የምትሆንበት ጊዜ፣ ፀሐይ አጠገብ ሳይሆን ቢያንስ ትሮፒክ ኦፍ ካንሰር ስትሆን ቀረብ ትላቸዋለች። በትሮፒክ ኦፍ ካንሰር ላይ የምታርፍበት ጊዜ። ዊንተሩን ይዩት፣ አብዛኛው ኔጌቲቭ ከዜሮ በታች። ስለዚህ ኦንሊ ከፍሪዚንግ ፖይንት በታች የሚወጡበት ወይንም ከዜሮ ዲግሪ በታች የሚያልፉት በአመት ውስጥ ወይ ለ3 ወር ወይ ለ4 ወር ነው። ከ7 ወር በላይ ወይንም ከ8 ወር በላይ የሚቆዩት ከዜሮ በታች ሆነው ነው ወይንም በበረዶ ተሸፍነው። ስለዚህ እዚህ አካባቢ ለመኖር ወይ ተፈጥሮ ያደላችሁ መሆን አለባችሁ፣ ካለዛ ግን በጣም ዘመናዊ ነገር መጠቀም ግድ ይለናል። እንደ ሂተር አይነት መጠቀም ማንችል ከሆነ ስፔሻሊ በድህነት ያለ ሀገር እዚህ አካባቢ ቢኖር they cannot survive። አካባቢው ከፍተኛ የበረዶ ግግር ለ8 እና ለ9 ወር የሚያስተናግድ አካባቢ በጣም አስቸጋሪ ነው። እዚህ ጋር ያዋቸው እስቲ ናቹራል ቬጂቴሽኑ ፕላንት መብቀል አይችሉም። ታውቃላችሁ ከስንት ጊዜ በኋላ አንድ ቴምፕሬቸር ከ6 ዲግሪ ሴልሺየስ በታች ከሆነ very difficult for growing of plant በጣም ከባድ ነው። ለዚህ ነው there is little ወይንም no vegetation። የት አካባቢ ቱንድራ ጥቂት ሊኖር ይችላል። እንደዚህ እንደምታዩት የሳር የሚመስሉ ቅድም ያልኳችሁ ሞሰስ፣ ላይከንስ እና ግራስ ወይንም ፕላንት ኩሽን የሚባሉት ስዕላችን እንደምታዩት ምንም አይነት ዛፍ አይታይም። በሙሉ የምንዘፈር የሳር ምድር ናቸው። ከለርፉል የሆነ ግሎሪየስ ከለር ያላቸው እንትኖች አሉ። በተረፈ በምንም አይነት ዛፍ እዚህ አካባቢ ቅድም ነግሬያችኋለሁ። the word tundra means ትሪለስ ማለት ነው፣ ዛፍ አልባ። አካባቢው ላይ በጣም እንግዲህ የታወቁት ቅድም ነግሬያችኋለሁ ትራዲሽናል ዌይ ኦፍ ላይፍ ነው የሚኖሩት፣ ሃንቲንግ፣ ማይኒንግ፣ ፊሺንግ። ስለዚህ ኢስኪሞስ የሚባሉ አሉ። the people who are living around tundra region their life is depend on what። እዚህ እንደምታዩት ሃንቲንግ ላይ አለ፣ ፊሺንግ አለ፣ ሬንዲር አለ። ይሄ እንደምታዩት ኢስኪሞስ ነው። those people who are living in the tundra ምን ብለን እንጠራቸዋለን? we call them Eskimos። they make their houses by hard snow that is so called igloo። በበረዶ ነው ቤታቸውን የሚሰሩት፣ ኢግሉ ይባላል ቤታቸው በበረዶ። እንግዲህ ምናል አንድም ቤት በበረዶ ሰራችሁት ማለት ይሄ የሚነግረን አለ ስለ አካባቢው። አካባቢው ከፍተኛ ሙቀት አልባ እንደሆነ የሚነግረን ምኑ ነው? ከፍተኛ ሙቀት እንደሌለው የሚነግረን ቤታቸውን በበረዶ መስራታቸው። ስለዚህ አካባቢው ከዜሮ በታች ሲሆን ቤታቸውን በበረዶ ይሰሩታል ማለት ነው። ስለዚህ ይሄ በበረዶ የተሰራው ቤት ምን ተብሎ ይጠራል? ይሄው ስዕሌ ላይ እንደምታዩት ኢግሉ ተብሎ ይጠራል። ሰውየው ኢስኪሞስ ተብሎ ይጠራል። ስለዚህ ይሄ ምንድን ነው ማለት ነው? ኢስኪሞስ እና ኢግሉ ነው ማለት ነው። ሁለተኛው የፖላር ሪጅን ክላሲፊኬሽን አንደኛው ቱንድራ ነው ብያችሁ ነበር። አሁን ደግሞ ቅድም የነገርኳችሁ ፖላራይዝ ካፕ መጣ። ፖላራይዝ ካፕ የምንለው በጣም ወደ ኖርዝ ፖል እና ወደ ሳውስ ፖል የተጠጋው ቦታ ነው። ጫፍና ጫፍ እዚህኛው ጫፍና እዚህኛው ጫፍ ላይ ካርታ ላይ ያሳያችኋለሁ በኋላ። ይህ አካባቢ በጣም ሃይ ላቲቱድ ሪጅን ነው። የሚገኙት ኒር ቱ ኖርዝ ኤንድ ሳውዝ ፖል ላይ ነው። በሰሜንና በደቡብ ዋልታ ጫፍና ጫፍ ላይ ነው የሚገኙት፣ ኖርዝ ፖል እና ሳውዝ ፖል ላይ። ይህ አካባቢ አብዛኛውን ቴምፕሬቸሩ ከኔጌቲቭ በታች ነው። ሰው እዚህ አካባቢ ለመኖር በጣም ነው የሚቸገረው። ቴምፕሬቸሩ ሌዛን እንዲያውም ኖርዝ ይሻላል። በሳውዘርን ሄሚስፌር ማን ይመጣል? አንታርክቲክ የተባለ አህጉር ይመጣል። ሳይንቲስቶች ሰመር ላይ ብቻ ለጥናት ሄዳሉ እንጂ ይህ አካባቢ ሰው አልባ ነው አንታርክቲክ። ምክንያቱም ያለማቋረጥ ዝናቡ የሚወርድበት ወይንም ፕሪሲፒቴሽኑ የሚወርደው በፈሳሽ መልክ አይደለም፣ በጠጣር መልክ ወይንም በበረዶ መልክ ስለሆነ ስዕሌ ላይ እንደምታዩት ይኸው ጫፍና ጫፍ አንታርክቲካ በደቡብ ንፍቀ ክበብ ክቡ ላይ ዓለም ክቡ ላይ ያለች አያችሁ። ኒር ቱ ኖርዝ ፖል ይሄ ሳውስ ፖል ነው አንታርክቲካ ስላለ። ይሄኛው ስዕሌ እንደምታዩት ደግሞ ኖርዝ ፖል። እዚህ ላይ ያሉ ሀገሮች ናቸው ምን ተብሎ የሚጠራው? ፖላራይዝ ካፕ ሪጅን ተብሎ የሚጠራው። ይህ አካባቢ በአብዛኛው ወራት ቴምፕሬቸሩ ኔጌቲቭ የሚወርድበት ከዜሮ በታች የሚጫወትበት ስለሆነ አካባቢው ላይ ሂውማን አክቲቪቲ አይታሰብም። ቢኮዝ when the temperature below freezing point or reaching below freezing point it is impossible to cultivate agriculture።
በሌላ አነጋገር there is no germination at all natural vegetation አያችሁ አብዛኛውን plant growth is impossible አይታሰበው ለምን ደግሞ አይታሰበው permanently covered by ice and snow በቋሚነት በበረዶ ነው የሚሸፈነው አካባቢ አይታሰብ ስለዚህ there are no people living permanently በቋሚነት ሰው እዚህ ችሎ አይኖርም ስፔሻሊ ቀድም እንደነገርኳችሁ ወደ አንታርክቲክ አህጉር ከሄድን ደግሞ ሳይንቲስቶችና የተወሰኑ አደን የሚያድኑ ሰዎች መቼ ብቻ ይመጣሉ ዲዩሪንግ ሰመር ብቻ ከዛ ውጪ በቋሚነት እዚህ አካባቢ መኖር አስቸጋሪ ነው ይሄ አካባቢ እንግዲህ እንደምታዩት USA እና ግሪንላንድ አካባቢ በስፋት ይገኛል ይሄው እንደምታዩት እንስሳው እንኳን አካባቢ ላይ ለመኖር ቲክፈር ያስፈልገዋል ቆዳው ከሌሎቹ ኖርማል እንስሳቶች ለየት ያለ ወፈር ያለ ላባ እና ወፈር ያለ ጸጉርና ቆዳ ከሌለው በምንም ታምራ አካባቢ ላይ እንደምታዩት እዚህ ጋር ፖላር ቢር አለ ሰሌ ላይ እንደምታዩት ቶታሊ አካባቢው በሚያስፈራ በረዶ ተሸፍኗል ዙሪያውን በበረዶ ተሸፍኗል ስለዚህ በተፈጥሮ እንደዚህ አይነት ሂደት ውስጥ ስለሆነ ያውን ፖላር ቢር ነው ምስሌ ላይ የምታዩት ስለዚህ ጥቅጥቅ ባለ በረዶ ውስጥ ይኖራል ማለት ነው እንግዲህ አሁን ወደዚህ ርዕሴ ከመግባቴ በፊት አንዴ ጠቅለል አድርጌ ልውጣ ሪጅኔን ጨርሻለሁ ምንድነው ሪጅን ያልነው ሲሚላር ክላይሜት ካራክተሪስቲክስ ያለው ወይንም ሲሚላር ፊዚካል ኤሌመንት ያለው to some extent ሲሚላር ኢኮኖሚክ አክቲቪቲ ያለው ነው ዓለም በሶስት ቴምፕሬቸር ሪጅን ተከፍላለች ወይንም ክላይማቲክ ሪጅን ተከፍላለች ይሄንን መክፈል የሰጡን የግሪክ ጂኦግራፈርስ ናቸው ምን ብለው ከፈሉታልን based on temperature in sunshine tropical region temperate region ፖላር ሪጅን ብለው ለሶስት ከፈሉት እያንዳንዳቸው ከዋናው ከኢኩዌተር ተነስተን ወደ ኖርዝ ፖል እና ሳውዝ ፖል ስንሄድ የሙቀቱ መጠን የዝናቡ መጠንም ስለሚቀንስ የተለያየ አይነት የክላይሜት ካራክተር ነው ያላቸው ትሮፒካል ማለት ሆት ዞን ነው ሃይ ቴምፕሬቸር ሃይ ሬንፎል አለ ስራውት ዘይር ቴምፕሬት ላይ ስንመጣ ስሙ እንደሚነግረን they are neither very hot nor extremely cold they experienced average temperature average rainfall ወደ ፖላር ትሮፒካል ላይ ምንድነው ፍሪጅድ ዞን ስንመጣ ፖላር ዞን በጣም ቀዝቃዛ እና በጣም ዝናብ አልባ አካባቢ ነው ብለናል አሁን ደግሞ ኢኮሲስተም የሚለውን እናየዋለን ኢኮሲስተም ማለት the community of living things and non living things ነው ሁሉ ጊዜ within the given ecosystem there is always interaction between biotic and abiotic factors or abiotic elements ምንድነው ባዮቲክ ስንል ባዮቲክ ማለት the living element ናቸው ማንና ማን plants and animals abiotic ምንላቸው air አለ እዚህ ጋር non living ኤሌመንቶች ማለት ነው ግን በጣም ወሳኝ ሆኑ ለመኖር air አለን እዚህ ጋር water አለን soil አለን እና ጋዞች አሉ የተለያየው at the form of air ሊሆኑ ይችላል ያለ እነዚህ ኢንተራክሽን አንድ ኢኮሲስተም ኤግዚስት ማድረግ አይችልም there is always interaction between biotic and abiotic factors ሁለቱ ኢንተራክት ካላደረጉ there is no life at all አንድ ምሳሌ ልንገራችሁ አኒማልስን እንተዋቸውና ምክንያቱም animals they are depend on plants green plants they can produce their own food አይደል by the process of photosynthesis አሁን ፎቶሲንቴሲስን እንውሰድና ፎቶሲንቴሲስ ለማካሄድ ምን ያስፈልጋል green plants they are used carbon dioxide and H2O water ይወስዳሉ as raw material carbon dioxide air ነው H2O water liquid ነው ሁለቱም non living ናቸው እነዚህ non living substance ባይኖሩ ኖሮ green plants they cannot produce their own food ከዛ ምን ያመጣሉ there is energy ምንም ይባል የፀሐይ ኤነርጂ በሁለት መልክ ምድር ላይ ይደርሳል አንደኛው ሂት ኤነርጂ ነው ሌላኛው ላይት ኤነርጂ ነው ስለዚህ ላይት ኤነርጂ ምንለውን ይወስዳሉ green plants በማን አማካኝነት they are taking by the green pigment substance called chlorophyll በክሎሮፊል አማካኝነት ይሄን ይወስዳሉ ከዛ ምን ይሰጡናል C6H12 እና O6 ይሰጡናል ይሄ ስታርች ወይንም ግሉኮስ የምንለው ማለት ነው the final product of photosynthesis ነው ይሄ ኢንተራክሽን ባይኖር ኖሮ እነዚህ non living substance ባይኖሩ ኖሮ green plant ምግብ መስራት ይችሉ ነበር green plant ባይኖሩ ኖሮ animals በዚህ ምድር ላይ መኖር ወይንም survive ማድረግ ይችሉ ነበር አያችሁ ኢኮሲስተም ማለት it's a community of living things and non living things environment community የዚህ ኮሚኒቲ ነው ስለዚህ there is always interaction ስለዚህ abiotic ምንላቸው እዚህ ጋር እንደተጠቀስኩት plant and animals ናቸው እና non living ደግሞ አሉ በአካባቢያቸው ወይም based on their surrounding environment air water soil rock ምንላቸው ስለዚህ there is always interaction ecosystem it can be small or large it can be on land or water የትም ሊሆን ይችላል ይሄ ኢኮሲስተም አነስ ያለ ሊሆን ይችላል ወይ ትልቅ ኢኮሲስተም ሊኖር ይችላል like desert equatorial polar tundra ቀድም ያየናቸው እነርሱ the large ecosystem biome ነው የሚባሉት በጣም ትልቅ ኢኮሲስተም ነው ኢኮሲስተም it can be large or small በጣም ትልቅም ወይም ሊያንስም ይችላል ውሃ ውስጥ ወይንም
መሬት ላይ ሊሆን ይችላል ማለት ነው። እዚህ ጋር እንደምታዩት ሰንላይት አለ። by using sunlight green plants they can make their own food። ከዛ እዚህ ጋር ምን አለን? ኢንሴክት አለን፣ እዚህ ጋር አልጌ አለ፣ ፕሮቶዞዋ፣ እዚህ እንደምታዩት ባክቴሪያዎች ሁሉ አለ። እነዚህ ሁላ they are very useful for sake of survive፣ በጣም አስፈላጊ ናቸው። ሁሉም ለኢኮሲስተም ያስፈልጋል። ስለዚህ ኢኮሲስተም የምንለው ኤቭሪቲንግ አለው። እዚህ ጋር እንደምታዩት ኦርጋኒዝም አሉ፣ ሊቪንግ ቲንግስ አሉ፣ ነን ሊቪንግ አሉ። ስለዚህ ኢኮሲስተም ማለት the community of living in non-living environment። እነዚህ በሙሉ ምን ያደርጋሉ ማለት ነው? በስዕሌ ላይ እንደምታዩት ኢንተራክት ያደርጋሉ። እነዚህ ስዕሎች ኢንተራክት ሲያደርጉ ነው እንግዲህ በህይወት መኖር የምንችለው። all ecosystem require energy in order to exist። ሁሉም ኢኮሲስተም እዚህ የምታዩት ምን ማድረግ አለበት? ኤነርጂ ማግኘት አለበት ለመኖር። ለዚህ ነው ፉድ ቼን ታስታውሳላችሁ? እስቲ የሚነግረኝ ፉድ ቼን፣ እስቲ እርስ በርስ ደግሞ አውሩበት። ምንድነው ፉድ ቼን? I think you are familiar for food chain. You have learned in your biology lesson. Food chain የምንለው simple transfer of it ነው። እንግዲህ at the base of the pyramid there are autotrophs። ከዛ ደግሞ green plant የምንላቸው ማለት ነው። ከግሪን ፕላንት በኋላ ደግሞ ምን አለን? ከግሪን ፕላንት በኋላ ደግሞ primary consumers አሉ። and then secondary consumer፣ ከዛ ደግሞ tertiary የምንላቸው አሉ። green plants they can make their own food by interacting with other living substances አይደል? ከሌሎች ከነሊቪንግ ሰብስታንሶች ጋር ቅድም እንዳየነው ኢንተራክት አድርገው ምግባቸውን ያዘጋጃሉ። ግሪን ፕላንትን ደግሞ they can or they are consumed by primary consumers፣ herbivores የምንላቸው ኮንሱም ያደርጓቸዋል። ምን እያልን ነው? ግሪን ፕላንት ላይት ኤነርጂን ተጠቅመዋል። where is the source of energy? from the sun። ፀሐይ የምትባል አለች እዚህ ጋር። ፀሐይን ከተጠቀሙ በኋላ ግሪን ፕላንቶች በማን ተበሉ? በፕራይመሪ ኮንሱመርስ። ፕራይመሪ ኮንሱመርስ ሲበሏቸው they transfer ምን ግሪን ፕላንት ትራንስፈር ኤነርጂ ቱ ዘ አዘር ኦርጋኒዝምስ። ከፀሐይ የወሰዱትን ኤነርጂ ለፕራይመሪ ኮንሱመሮች አቀበሏቸው። ሰከንደሪ ደግሞ ኮንሱመርስ፣ ለምሳሌ ሄርቢቨረስን በግ ቢሆንና አንበሳ በግን ቢበላው ምን ወሰደ ከበግ ማለት ነው? ሌላ ኤነርጂ ወሰደ ማለት ነው። ስለዚህ ኤነርጂ ሲምፕሊ ምን ያደርጋል? ትራንስፈር ያደርጋል ፍሮም ዋን ኦርጋኒዝም ቱ አን አዘር ኦርጋኒዝም። ስለዚህ ሂት ካን ቢ ዩዝድ ዳይሬክትሊ ባይ ፕላንትስ ኤንድ አኒማልስ። ቀጥታ ልንጠቀመው አንችልም። ላይት ኤነርጂ ቅድም እንደነገርኳችሁ መጀመሪያ በማን ይወሰዳል? በግሪን ፕላንት። ግሪን ፕላንቶች ላይት ኤነርጂን ይወስዳሉ። በምን ጊዜ ነው የሚወስዱት? ዲዩሪንግ ፎቶሲንተሲስ። ምግባቸውን ሲያዘጋጁ ላይት ኤነርጂን ይወስዳሉ፣ ምግባቸውን ያዘጋጃሉ። ከዛ ሃርቢቨረስ፣ ከዛ ካርኒቨረስ፣ ከዛ ዲኮምፖዘርስ እያልን በሌቭል ሲምፕሊ ምንድን እያደረጉት ያላሉ? ሂትን ትራንስፈር እያደረጉ ይሄዳሉ ነው። ሊቪንግ ኦርጋኒዝምስ ኢን ዘ ኢኮሲስተም በአጠቃላይ በሶስት ነው የሚከፈሉት። ምን? ፕሮዲውሰርስ፣ ኮንሱመርስ፣ ዲኮምፖዘርስ። ፕሮዲውሰርስ የምንላቸው ቅድም እንደነገርኳችሁ they are green plant። ግሪን ፕላንት they can make their own food፣ የራሳቸውን ምግብ ያዘጋጃሉ። በምን አማካኝነት? በፎቶሲንተሲስ አማካኝነት ምግባቸውን ያዘጋጃሉ። ግሪን ፕላንት ፕራይመሪ ፓሴጅ ናቸው። ለማን? from organisms to the others food chain። እዚህ ጋር እንደምታዩት ፀሐይ አለች እዚህ ጋር። ግሪን ፕላንት they can use the light energy ምንም በመጠቀም ግሪን ፒግመንት ሰብስታንስስ የት ላይ ያለውን? ቅጠሎቻቸው ላይ ያለውን ስሙ ምን ይባላል? ክሎሮፊል። ክሎሮፊልን ይጠቀሙታል ማለት ነው። ስለዚህ ፕሮዲውሰርስ ወይንም ግሪን ፕላንት ምን ይወስዳሉ ማለት ነው? ላይት ኤነርጂን ከማን? ከፀሐይ። ከዛ ማን ወሰደው? ፕራይመሪ ኮንሱመርስ። እዚህ ጋር የምታዩት ግራስሆፐር ሳርን በላ ማለት ነው። እዚህ ጋር ሌላ ግሪን ሰብስታንስን በላ ማለት ነው። ግራስሆፐርን የበላችሁ ፍሮግ ደግሞ ሌላ ኤነርጂ ተካፈለች ከማን? በቀላሉ ምን እያደረጉ ይመጣሉ? ኤነርጂ ከአንዳቸው አንዳቸው እየተካፈሉ ይመጣሉ። ይሄ ምን ተብሎ ይጠራል? the simple way of transfer of heat ምን ተብሎ ይጠራል? food chain። food chain means a simple way of transfer of heat from one organism to another organisms። ስለዚህ food chain is a simple way of showing how energy in the form of food passage ነው from one organism to another። በዚህ ውስጥ ማን አሉ? በዚህ ውስጥ ኮንሱመር አሉ። ኮንሱመር ማለት አኒማልስ ናቸው which get their energy from producer። ኃይላቸውን ከየት ያገኛሉ? መጀመሪያ ላይት ኤነርጂን ከተጠቀሙት ከግሪን ፕላንት ያገኛሉ። እነዚህ ደግሞ ኮንሱመሮች በሶስት ዋና ዋና ክፍሎች እንከፍላቸዋለን። ኮንሱመር means they consume something from green plant። ለምሳሌ herbivores አለን እዚህ ጋር። herbivores ምንድናቸው? plant eaters animals ናቸው። ምን ይባላሉ እነሱ? primary consumers because their life is depend on green plant። መጀመሪያ ከግሪን ፕላንት የሚያገኙት herbivores ናቸው። their life is depend on green plants። ሌላው carnivorous ናቸው። carnivorous የምንላቸው those animals they eat ምን? herbivores። herbivores-ን የበላቸው ምን ተብሎ ይጠራል? carnivorous ይሆናሉ። ሌላው omnivorous ናቸው። omnivorous animals ምን የሚያደርጉት? they eat both plants and other animals። herbivores ካልን
ሳርና ቅጠል የሚበሉ ካርኒቨረስ ስጋ የሚበሉ ናቸው። ኦምኒቨረስ ደግሞ ሁለቱንም ስጋንም ቅጠልንም የሚበሉ ናቸው። በአጠቃላይ ግን ምን ብለን እንጠራቸዋለን? ኮንሱመርስ። ስለዚህ የመጀመሪያው የኢኮሲስተም አካል ፕሮዲውሰር ነው ብለናል። ሁለተኛው ምንድናቸዋለን? ኮንሱመርስ። ኮንሱመርስ ምንላቸው? all of them are animals which get their energy from the producers። በሶስተኛ የምናያቸውና የኢኮሲስተም የመጨረሻው ክላስ ዲኮምፖዘርስ ናቸው። ዲኮምፖዘርስ የምንላቸው ሁለቱም ሊሆኑ ይችላሉ። it can be plants or animals። ምን የሚያደርጉ? that break down dead plants and animals። የሞቱ እጽዋትን ወይም የሞቱ እንስሳትን ይሰባብራሉ። ወዴት ለመጨመር? in order to change it into organic material humus። ወደ ብስባሽ ይቀይሯቸዋል። when the animal die animals እና ፕላንት ከሞቱ በኋላ እነዚህ ዲኮምፖዘሮች ወደ ሂውመስ ይቀይሯቸዋል ኦር ኦርጋኒክ ማቴሪያል ይቀይሯቸዋል። ወደ ሂውመስ ቀይሯቸው ማለት ምን አድርጓቸው? ወደ አፈር ውስጥ መለሷቸው ማለት ነው። አያችሁ፣ ወደ አፈር ውስጥ ስለመለሷቸው ለላይፍ አስተዋጽኦ አድርገዋል ማለት ነው። ዲኮምፖዘርስ ላይክ ፈንጋይ፣ ባክቴሪያ አስተዋጽኦ አላቸው ማለት ነው። የሞቱትን እጽዋት የሞቱትን እንስሳ መልሰው ወደ ኦርጋኒክ ማቴሪያል ወይንም ሂውመስ በመቀየር ወደ አፈር ይቀላቀሏቸዋል። ወደ አፈር በመቀላቀላቸው አፈር ድጋሚ በግሪን ፕላንት ይጠቀማል። ሰርክሉ መልሶ ተግባራዊ ይሆናል። ስለዚህ when the organisms die their bodies decompose። ዲኮምፖዝ የሚሆነው በማን ነው? በዲኮምፖዘርስ። ስለዚህ and form source of energy ማለት ሆኗል። ለማን? nutrients for other organisms። መሬት ላይ ያሉ ሌላ ኦርጋኒዝምስ ካሉ ሌላ ኤነርጂ ያገኙ ማለት ነው። ዲኮምፖዘርስ የምንላቸው ማይክሮ ኦርጋኒዝምስ ናቸው። በአብዛኛው የሚታወቁት ፈንገስ እና ባክቴሪያ ናቸው። የት ነው የሚኖሩት? which live on the dead organic matter። በሞተ እንስሳትና በሞተ እጽዋት ውስጥ ነው የሚገኙት ዲኮምፖዘርስ። ዲኮምፖዚሽን እንዲካሄድ ዲኮምፖዘርስ ያስፈልጉናል። ስለዚህ ለኢኮሲስተም በጣም ሶስቱም ወሳኝ ናቸው ማለት ነው። ማን? ፕሮዲውሰርስ፣ ኮንሱመርስ እና ዲኮምፖዘርስ። እዚህ ጋር ፕሮዲውሰርስ አለን፣ ከዛ ደግሞ ኮንሱመርስ አለን። ሶስተኛው ፓርት ማን ናቸው? ዲኮምፖዘርስ። በደንብ አብራችሁኝ እየተከታተላችሁኝ ነው ብዬ ተስፋ አደርጋለሁ። አሁን ደግሞ ባጭሩ ግሎባላይዜሽን ምን እንደሆነ እንነጋገራለን። ግሎባላይዜሽን ሚንስ ቪሌጃይዜሽን ማለት ነው። ዓለም አንድ መንደር ስትሆን፣ በሌላ አነጋገር ታይም እና ስፔስ ኮምፕረስድ ሲያደርግ ነው ግሎባላይዜሽን የምንለው። ምን ማለት ነው? ታይም እና ስፔስ ኮምፕረስድ አደረገ ማለት ለምሳሌ ሌትስ ሴይ አንድ ኢቨንት እርዝኩዊክ እንበል በሳውዝ ኢስት ኤዥያ ኦር ቻይና እንበል። እስቲ ቻይና ቢነሳ ኢን ፍራክሽን ኦፍ ሰከንድ እዚህ ቁጭ ብለን እንሰማዋለን ባይ ኢንተርኔት ኦር ባይ ዘ ሞደርን ቴክኖሎጂ። ስለዚህ ታይም ስፔስ የሚባለው ነገር ቻይና መሄድ አላስፈለገንም፣ ቻይና ድረስ ጊዜው እስኪደርስ አልጠበቅንም። ስለዚህ ታይም እና ስፔስ ኮምፕረስድ ሆኑ ማለት ነው። በምን? ባይ ኢንተርኔት ኦር ባይ ኮሚኒኬሽን ኦፍ ሞደርን ኤራ። ዓለም አንድ መንደር ሆናለች። ዛት ኢዝ ቪሌጃይዜሽን። ዘ ሪዘልት ኢንክሪዝ ራፒድ ሙቭመንት ኤንድ ኢንተራክሽንስ ኦፍ ፒፕል ኦል ፓርት ኦፍ ዘ ወርልድ። አሁን ናውዴይስ ዊ ካን ኢንጆይ ባይ ዋቺንግ ፉትቦል፣ ወርልድ ሶከር ሊሆን ይችላል፣ ኢንግሊሽ ፕሪሚየር ሊግ ምናምን ሁሉንም እናያለን። ኢንጆይ የምናደርገውና ኢንተርቴን የምናደርገው እዛ ሂደን አይደለም። እነዚህን ቴክኖሎጂዎች በመጠቀም ኢንፍራክሽን ኦፍ ሰከንድ እያንዳንዱ ውጤት በጊዜ ይደርሰናል። ዓለም ምን ሆነች ማለት ነው? ቪሌጅ ሆነች ነው። ስለዚህ አድቫንስድ ትራንስፖርቴሽን ለዚህ አስተዋጽኦ አድርጓል። በጣም ዘመናዊ የሆኑ ትራንስፖርቶች፣ ኮሚኒኬሽን ቴክኖሎጂዎች ዓለም ቪሌጅ እንድትሆን አስተዋጽኦ አድርጓል። ምን አድርገዋል ማለት ነው? the world population much closer ሆኗል ማለት ነው። ሌላው ቴክኖሎጂካል አድቫንስመንት ነው። አሁን እንዳያችሁት ኢንተርኔት ምናምን ስሌኒዋት እስኪ ይሄ ሁላ በዓለም ላይ ያለ ህዝብ ኦልሞስት ወደ አንድ መንደርነት መጥቷል። አያችሁ ዓለም መንደር እንደሆነች የተለያየ አይነት የህንፃ ውበት የተለያየ አይነት የኑሮ ሁኔታ ቢኖር እንኳን አሁን በተዘረጉ የተለያዩ ኬብሎች ዋየርለስ ኬብል ወይንም ዋየር ኬብሎች ሊሆኑ ይችላሉ በኢንተርኔት ዓለም ቪሌጅ ሆናለች። ወይንም ታይም እና ስፔስ ኮምፕረስድ ሆነዋል። ጊዜ አያስፈልግም አንድን ነገር ለመስማት፣ እዛ ድረስ ቦታው ድረስ መሄድ አያስፈልግም። ዓለም መንደር ሆናለች። አሁን እያንዳንዱ ነገር አንዳችን አፌክት ያደርጋል። ለምሳሌ አሁን ሶሻል ሚዲያ በፈጠሯቸው ነገሮች በተለያየ ነገር አዲክትድ እየሆነ ሰው የሚጠቃው እዛ ድረስ ሂዶ አይደለም። ቪዲዮዎቻቸውን የሚለቋቸውን አጫጭር መልእክቶች በመስማት ሰው በቃ ዓለም አንድ ሆናለች ማለት ነው። የዓለም ህዝብ መካከል ያለው ዲፍረንስ ጠቧል። ዛት ኢዝ ግሎባላይዜሽን። ዛሬ የዩኒቱ ማጠቃለያችን ግሎባላይዜሽን ነው። እሱን ተነጋግረናል። በደንብ አብራችሁኝ እንደተከታተላችሁኝ ደግሞም ትምህርቱን በሚገባ እንደተገነዘባችሁ ተስፋ አደርጋለሁ። ስለነበረን ቆይታ በደንብ አመሰግናለሁ። የሚቀጥለው ዩኒት 3 ፖፑሌሽን ላይ እንገናኛለን ማለት ነው። ዛሬ የዩኒቱ ማብቂያ ግሎባላይዜሽን በዚሁ ያብቅቷል ማለት ነው።